መሐመድ ሆነላ ሁሉ እንኳን ደህና መጣ። ሌሎቻችሁንም ሰላም ብያለሁ። ቶፒኩን ትንሽ አለን ይመስሉ አለን። እንዴት ናችሁ? ክርስቲያን የተወሰነ ደቂቃ ምራው። አንተ አመቺ ቦታ አይደለው ምን ነው ሁሉ ሰላም ብያለሁ። ከስር ያለው መሐመድ እንዴት ነው? እንኳን ደህና መጣ። መጀመሪያ ማይክ ስለከፈትክ ሰላም ብለናል። ሁሉ ሰላም። ኦኬ እሺ፣ በየተራ መቀጠል እንችላለን። እሺ፣ ከድር ካንተ ጋር ልቀጥል። እሺ፣ ቁርአን የአላህ ቃል ነው ብለህ ታምናለህ አይደል? ነው አምናለሁ። ኦኬ፣ ፍጡር ነው ወይስ ፍጡር አይደለም? ፍጡር አይደለም። ፍጡር አይደለም። በጣም ጥሩ። ስለዚህ ቁርአን ፍጡር ካልሆነ የአላህ ባህሪው ነው ብለህ ታምናለህ ማለት ነው። በቁርአን የአላህ ባህሪ ነው ብለህ ታምናለህ ማለት ነው። ፍጡር ካልሆነ እናት ልብዳለህ አንተ የሻርሙጣ ልጅ አንተ ጺማም እናትን ይበዳልሃል። አንተን እሰይፍሃለሁ። አንተ ሲጀምር ለዚህ ጥያቄ አትሆንም። አንተ ጺማም እኔ ባገኝህ ኑሮ አንገትን ቆርጠህ እሰይፍህ ነበር። አንተ ትሰይፋለህ ሲጀምር እናት አትሳደብ ወንድማችን። ወደ መልሱ ሂድ። መልስ አለ። እናቱን ልብዳለት አንተ ቆሻሻ። አንተ ነህ ደግሞ እስልምና የምታቋሸው በዚህ የገባህ ይወጣ እናትን ልብዳለህ ብዬልሃለሁ። አንተ ቆሻሻ ልጅ አንተ ትሰየፋለህ። አንተ የትም እኔ ባገኝ እሰይፍሃለሁኝ። አትሳደቡ። አሁን እናትን ልብዳለህ። አንተ ነህ እስልምናን የምታቋሸው በዚህ የመጣ እናትን ልብዳለህ ብያለሁ። አንተ የሻርሙጣ ልጅ ጥንብ አትሳደብ ወንድማችን። ጥሩ አይደለም ማለት እንደዚህ ምን ተሰማኝ? ተውት፣ ሲጨርስ መልሱን ይመልሳል። ታውርዱት። እንደዚህ መሳደብ ሳይሆን በትምህርት ቢሆን ይሻላል። ልብዳ ብዬ አፍህን ልብዳህ ብያለሁ። ግራ አፍንጫህ ልብዳ። አንተ የሻርሙጣ ልጅ እናት ልብዳለህ። ተው ከድር ተው። ገነት መግቢያ ነህ። ገነት መግቢያ እናትህ ልብዳለህ እያልኩ ሲጀመር የሰውዬ እስልምና ወደኋላ ያስፈልጋል ቢሆንለት እንጂ እስልምና ስለ ክርስቲያን ራሱ ያገም እስልምና ቀላል ነገር ነው። አላማን ነው ብሎ የሚጠይቀው ሰውዬ እንዴ ሰደብ የለብንም በጭራሽ። ጥላ እንደማንተ ፓርቲቱ ስድብ ልቀጥል ነው አይደለም። በጣም እስልምና ላይ ለመሳቅ ትፈልጋለህ እንጂ አንተ እስልምና ሰው ለማስተማር እውነት ከተናገር ነው። እኔ በጣም አንተን እየተከታተልኩ እያነበው ወደ መልሱ እዚህ ምድር ላይ እስልምና አዋሪ ነቢ መሐመድ እንዲሆነዋል ምናምን እንዲሆነዋል ወደ መልሱ እና እንደዚህ እየሰደበ በዚህ ምላስ ግን ፈራውልህ። አላህ የያዘ ሰው አላህ አይለቀውም። እኔ መጨረሻን አንተን ፈርቻለሁ። በዚህ ምላስ እኔንና ቤተሰቤን ሃይማኖቴን ስሰድብ እኔ ላለጥፍልህ ነው እንዴ? ስታገስ ተዋለሁ። ሞቅ ሲለኝ ግን ልለጥፍ እችላለሁ። ሰው ነኝና ስናደድ እንደ ማንኛውም ሰው ልናደድ እችላለሁ። ስናደድ ለጥፋለሁ። እንደ ዛሬ ትዕግስት ሳደርግ ደግሞ አልፋለሁ። ስለዚህ የለጠፍኳችሁ ቀን እሷን ሪካርድ ለዛችሁ ትሄዱና ይኸው እፎይ ተሳዳቢ ነው ትላላችሁ። ሌላ ምን የተለየ ነገር ምን ብታደርገው ነገር የለም። አሁን ቶፒኩ ላይ ታወራላችሁ። ቶፒክ ላይ አውሩ። ምንድን ነው እሱ? ልብ በሉ። ቁርአን ያለ ቃል ነው። ኦልራይት፣ ያለ ቃል ፍጡር አይደለም። ኦልራይት፣ ብዙ ነገር አለ። ከዚህ ሰውዬ ጅል ጋር አትጃጀሉ። እስልምና እሱ ደረጃ አይደለም። እስልምና ለማጨረሻ ለማስክ ስለ ቁርአን ምን ረስ በየያ ትግቡ። ሁለት ሰው ገባ። እየየ ቁጠሩ። ሁለት ሰው ገብቷል። እየየ ሁለት ሰው ታዝባችኋል። ስለ ርሱ እናውራ። በደንብ አስተውሉ። እንዴት ናችሁ? ክርስቲያን ሰላም ብያለሁ። ሰላም ነው። እንዴት ነው? አለን። አይ ልጁ እየተሳደበ እኮ እየሰማሁ ነበር እና ስለሚሳደቡ ሰዎች እኮ አንድ ቪዲዮ ሰርቼ ነበር። በእስልምና የሚሳደቡ ሰዎች ሰላት የማይሰግዱ ሰዎች ናቸው። በነገራችን ላይ ሰላት የማይሰግዱ ጾም የማይጾሙ ሰዎች ናቸው። ያው ሙስሊም ለመሆን እስልምና ገብቷቸው አይደለም እና ብዙ ጊዜ ሲሳደቡ እና እዘኑላቸው።
ተቀባይነት ስላጡ ሰው እንዲቀበላቸው ነው በብዛት እና ኡስታዞቹ ሲሰርቡ ነው የሆኑ ልጅ አሁን ፋቲሃ የሚያውቅ አይመስለኝም የሆኑ ልጅ ኡስታዞቹ ሲሰርቡ ነው ታዲያ ቁርአን ስለማይቀሩ ነው እያልኩ ነው። ኤኒዌይስ ወደ ቶፒኩን መልሰውና በደንብ አስተውሉ። ቶፒካችን ምንድነው? እሱ አይ ስድብ አይደለም፣ ስድብ ሳይሆን በብዛት ይሄ እንገላሃለን ምናምን የሚሉ ሰው ኡስታዞችማ ሰው ያፋጃሉ እንጂ እነሱ መች ይጋደላሉ ብለህ ነው። እንዲሁ ከምላስ ባለፈ አይደለም። አሁን እነዚህ እንገላሃለን ምናምን የሚሉ ሰዎች እንደዛ ናቸው። ሰላት የማይሰግዱ ሰዎች፣ ፋቲሃ የማይችሉ ሰዎች ናቸው። እሺ ችግር የለውም። እኔስ ሎክ ቶፒኩ ላይ ስቲክ እናድርግና ምንድነው ዛሬ ቶፒካችን? አላህ ቃል አለው። ኦልራይት ቃሉም ቁርአን ነው። እሺ ቁርአኑም ፍጡር አይደለም። እሺ ቁርአን ፍጡር ካልሆነ በቂያማ ቀን ደግሞ ቁርአንን እንነካዋለን። እሺ ኦብጀክት ነው። ቁርአን ሊነካ ሊዳሰስ የሚችል ነው። ቡኩ ማለት መጽሐፉ ማለት ነው። መጽሐፉ የሚነካ ነው፣ የሚዳሰስ ነው። ፍጡር አይደለም ከተባለ ምኑ ነው ፍጡር ያለው ነው? የመጀመሪያ አርጉመንት ነው። ሁለተኛ ደግሞ ራሱ ቁርአን ያለ ቃል የገረጣ ሰው ሆኖ ይመጣል። ኢንካርኔት አድርጎ ሰው ሆኖ ይመጣል። በምን ሞራላቸው ነው ሙስሊሞች የአብ ቃል የባህሪ ቃሉ ክርስቶስ ነው ስንል እንዴት ሰው አምላክ ይሆናል ብለው ሊቃወሙ የሚችሉት በየትኛው ሞራል ስታንዳርድ ነው? ምክንያቱም የነሱ ገና ሀፕን አላደረገም እንጂ ወደፊት ሰው ሆኖ ይመጣል ብለው ስለሚያምኑ ቁርአን ሱራ ላይ ነው ያለው ወይ ሐዲስ? የትኛው ሱራ ላይ ነው? የትኛው ሐዲስ ላይ ነው ያለው? እስቲ ይሄ የሚለው ማለት ነው። እሺ አንተ ቁርአን እንደገረጣ ሰው እንደሚመጣ ታውቃለህ? ተምረሃል? ኔቨር እንደዚህ የሚል ነገር የለም እኮ እፎይ። ክርስቲያን አንዴ ቀጥል። ኦኬ ፈይሰል ኑር እንደዛ አልተማርክም? የለማ እስቲ አሳየኝ እስቲ። ኦኬ ካለ ግን ቁርአን ሰው ሆኖ ሲመጣ ያ ሰው የሆነው አካል ማለት ነው እሱ ያላህ ቃል ነው አይደለም የሚሆነው? ኦኬ እሺ ላሳይህና ልቀጥል ሁላችሁም እንድታዩት። ያ ምን ይላል መሰለ? እሺ ዘ ቁርአን ዊል ካም ኦን ዘ ዴይ ኦፍ ሪዘሬክሽን ላይክ ኤ ፔል ማን። ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። ምን ሆኖ? እንደ ገረጣ ሰው ፔል ማን። ዘን ኢት ዊል ሴይ አይ አም ዘ ዋን ዛት ኬፕት ዩ አዌክ አት ናይት። እንደዚህ ይላል ቁርአኑ። የገረጣ ሰው ሆኖ የሚመጣው ማለት ነው። በምሽት እንድትነቁ ያደረኳችሁ እኔ ነኝ። ኤንድ ሜድ ዩ ሰርስት ዲዩሪንግ ዘ ዴይ። በቀንም እንድትጠሙ ያደረኳችሁ እኔ ነኝ ብሎ ይናገራል። ኦኬ ስለዚህ ቁርአን በእስልምና በቂያማ ቀን ሰው ይሆናል፣ የአላህ ቃል ሰው ይሆናል ማለት ነው። ኦኬ ይሄ የገረጣ ሰው ሆኖ የሚመጣው ዲፋይን አያደርገውም እኮ ይሄ እኮ ዲፋይን አያደርገውም እኮ አሁን የቂያማ ቀን የሚለውን ዲፋይን አያደርገውም። ዲፋይን ያደርገው ማለት ነው። ከዚህ በላይ እንደ ዲፋይን ያድርገው? the Quran will come on the day of resurrection like a pale man። ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል። and I will say ከዛም እንደዚህ ይላል I'm the one that keeps you awake at night። እኔ ነኝ ሌሊት ያነቃው ይላል። መናገር ይችላል። የገረጣ ሰው መስሎ ይመጣል። እንዴት ነው ዲፋይን ማያደርገው? ምኑን ዲፋይን ማያደርገው? ፈይሰል አሚን the word resurrection ዲፋይን አያደርገውም እኮ ማለት ምን ነው ዲፋይን የማያደርገው? ሪሰርሬክሽን ምን ማለት ነው? ቂያማ ቀን እኮ ማለት ነው። ዴይ ኦፍ ሪዘሬክሽን ማለት የወመል ቂያማ ማለት ነው። የትንሣኤ ቀን ማለት ነው። ሌት ሚ ቼክ። አሁን ይሄን ቼክ ላድርገው። በደንብ አስተውሉ። ስለዚህ ይሄ ፍጡር ያልሆነው ያላህ ቃል ሰው ሆኖ የሚመጣ ከሆነ የመከሰትና ያለመከሰት ጉዳይ ነው ማለት ነው። በቂያማ ቀን ያላህ ቃል ሰው ሆኖ ይመጣል። የእኛ ደግሞ አስቀድሞ
ክርስቶስ በስጋ ተገልጧል። እሱ ስግው ቃል ነው። አምላክ በስጋ ተገልጧል ብለን እናምናለን። ቃል በስጋ ተገልጧል ብለን እናምናለን። ማን ነው ቻሌንጅ ሊያደርገው የሚችለው? ሙሐመድ አይተዋል? አይ እኔ አላየሁትም፣ ግን አልቀበለውም። አሁን ቁርአን የውመል ቂያማ ሰው ሆኖ ይመጣል የሚል ሀሳቡ እንደዛ ይላል። ምን አልሰማም እንዴ? ሰማለ። ቀጥል። አልቀበልም ያልከው መሐመድ አይመስለኝም። አልቀበልም ያልከው አትቀበልም? ሐዲሱን አትቀበልም? ሐዲሱ እስኪ ሐዲሱን አረበኛው ላይ አድርገው እስኪ አረብኛውን አድርግለት። ከዛ እሱን ወደ አማርኛ ታደርገዋለህ። ተርጉም እያነበብክ ወደ አማርኛ አድርግለት። ማተር የትኛው ሙስሊም ዛሬ ሊቃወመን አይችልም። አንድ አዲስ አይደለም፣ ማአት አዲስ አንሪፊቴብል ነው። እንደዛ ስላችሁ እንዳደነግጡ እንዳፈሩ ቻሌንጅ አድርጉኑና ቁርአን በትንሣኤ ቀን እንደገረጣ ሰው ይመጣልና እኔ ነኝ በሌሊት ያነቃውህ በቀንም ያጠማውህ ይለዋል ማለት ነው። ይታያል ወንድማችን። እኛ ስንተረጉም እንኳን በራሳችን አይደለም የምንተረጉመው። እኛ እናጭበረብር። ማን ዋሽም? ይሄ ጉግል ትራንስሌት የምትሉት ማለት ነው። በተለይ አንዋሽም። ለምን እንዋሻለን? ያ ክርስቲያን ነን እኮ ነገር ልንያዙበት ለምን እንዋሻለን? ስለዚህ ምን የሚመጣ ከሆነ የአብ የባህሪ ቃሉ ሰው ሆኖ መጣና ይመጣል። ልዩነቱ ይመጣልና መጣ ነው። የእኛ በስጋ መጥቷል። አባቶች ለእነሱ ናቸውና ከነሱም ክርስቶስ በስጋ መጣ ይላል። አምላክ ከነሱ በስጋ መጣ። ሮሜ 9:5 ይመጣልና መጣ ነው ልዩነታችን የሚሆነው ማለት ነው። መጣና ይመጣል። ገና እዚህ ጋር እንዴት ነው የምታዩት ይህንን ነገር? ኦኬ ካሊድ እንኳን ደህና መጣህ። እፎይ ሰላም ነው? እንዴት ነው? እንዴት ነው? ይመስገን ነው። ምን አንታይም እንዴ? ናፊ ቀጥይ። እሺ። አይ ሰላም ስልሽም ቅድም ዝም ስትይ ሜይ ቢ አመቺ ቦታ ካልሆንሽ ብዬ ነው። አልሰማሁም ነበር፣ ትንሽ ስራ ላይ ሁኜ ነው። እሺ። ቁርአን ፍጡር ነው ፍጡር አይደለም ብለሽ ነው የምታምኚው እንጂ ቁርአን ምንድን ነው ብለሽ ነው የምታምኚው? ቁርአን ምንድን ነው ብለሽ ነው የምታምኚው? ቁርአን ምንድን ነው ብዬ ነው ማለት። ቁርአን ስትል ምንድን ነው የፈለጋችሁበት? ምንድን ነው የፈለጋችሁበት ማለት ያኔ ቁርአን ማለት ከላሙላህ ዛቲሂ ከሆነ የአላሁ ተዓላ ንግግር ባህሪው መጀመሪያና መጨረሻ የሌለውን ባህሪ ከሆነ ፍጡር አይደለም። ኦኬ ፍጡር አይደለም የምትሉት ምኑን? ለምሳሌ ባህሪው የትኛውን? አምሳያ የሌለውን አረብኛው ለምሳሌ ፍጡር ነው ቋንቋው። ቁርአን ውስጥ የተጠቀሰበት የመጣበት ለፍዙ ፍጡር ነው። አረብኛማ ፍጡር ነው። ኦኬ ፊደላቱስ? አረብኛ ፊደል አይደለ?
ምንድነው ቋንቋውም ሆነ ፊደል አረበኛ ፍጡር ነው። ኦኬ ሪሳይት ስታደርጊ ስቀሪስ ፍጡር ነው ፍጡር አይደለም ምሰሚው? እኔ እኮ እያልኩ ያለሁት ከላሙላህ ዛቲ ቁርአን ስትሉ የተፈለገበት የአላህ ባህሪው የንግግር ባህሪው ከሆነ እኛ ማየቱም ሆነ መስማቱ መናገሩ መጀመሪያም መጨረሻም የለውም ብለን ለምሳሌ ሪሳይት ባደርግ እሺ ቁርአንን እኔ ብቀራ አሁን ፍጡር ቃል ነው የሰማሽው ወይንስ ፍጡር ያልሆነ ቃል? ኧረ እኛ ስንቀራማ አኪድ ፍጡር ቃል ነው ጅማሬ ያለው አይደል እንዴ ምን ሰማው። ግን ያ የናፊን አቂዳ የሚከተሉት ኦልሞስት የሱፊዎቹ አቂዳ የናፊን ነው የሚከተሉት። ዋብዮቹ ይሄንን አቂዳ አይከተሉትም። ኦዲየንስ ግልጽ ለማድረግ ያህል አትራንሱ ፍጡር ነው ብለው አያምኑም ዋብዮቹ። ወይንም ደግሞ መሐመድ አብዱል ወሃብ ኦልሞስት አቂዳቸውን እንትን የሚሉ ከእንትና ነው ከአንበሊ ነው ከአንበሊ ስኩል ኦፍ ቶት ነው። እሱ ደግሞ አትራንሱ ፍጡር ነው። ሀንበሊም ቢሆን እኮ እነሱ ዋሽቶበት እንጂ ኢማሙ አህመድ እኮ ሐርፍ አረብኛ ፍጡር አይደለም ማለት ነው። ስትሪክት ነው የአንበሊ ስትሪክት ነው። በጣም ብዙ ልሰጥሽ ይችላል። አትራንሱ ፍጡር ነው ብሎ ለፍዙ ፍጡር ነው ብሎ አያምንም እሱ። እንደውም የሚል ኢቭን ተጠይቆ እንኳን ለመመለስ የሚያመነታ ካለ ከእስልምና ከጊዜ በኋላ መጽሐፍ ጽፎበት ነው ብላሽ ካልሽ አይደለም። እንደዛ ሳይሆን በዛን ሰዓት እሳቸው ተገርፈዋሉ፣ ብዙ ምንትን ደርሶባቸዋል። ግን ያ እሳቸው አለመናገራቸው ፍጡር አይደለም ማለታቸውን አያመለክትም። እሱ እሳቸው ለህዝቡ ፈርቶ ያንን ህዝቡ ተነስቶ ቁርአን ፍጡር አይደለም ወይ ደግሞ አረብኛ ፍጡር አይደለም ብሎ እንዳይረዳ ነው ያንን ያደረጉት እንጂ አረብኛማ እንዴት ፍጡር አይደለም እንደ ሁሉ ነገር አላህ ነው የፈጠረ እያለን አይደል እንዴ? ኖርማል ቋንቋ እያልኩ አይደለም። ቁርአኑ የመጣበት አረብኛው ፍጡር አይደለም ብለው ቢሊሳኒን አረብይ ሙቢን ነው አላሁ ተዓላ በአረብኛ ቋንቋ ነው ያወረደው እኮ ነው ያለው። መልካም እሺ። ስለዚህ ያላ ቃል ፍጡር አይደለም። ትስማሚያለሽ? በዚህ ከላሙላህ ዛቲ ባህሪው ፍጡር አይደለም። አዎ መልካም። ሱራ 9:6 እንዴት ተፈሰረው ያለሽ? እሺ ካጋሪም ወደ አንተ ያለን ቃል ይዘማ ዘንድ አስጠጋው የሚለው እኔ በአማርኛ አልተማርኩም። አረበኛው ምንድን ነው የሚለው? እሺ ክፈትላት። ዘጠኝ 6 ኦኬ። ይስማ ከላም አላሂ ሲል ምን ማለቱ ነው? የአላህን ከላም እንዲሰማ። ኦኬ። እንዴት ነው ሊሰማ የሚችለው? እኛ እኮ ይሄን ቁርአንም እኮ ከላሙላህ እንላለን እኮ ምንድን ነው ምን ማለት ነው ታዲያ? ከላሙላህ ማለት ብላችሁ ከጠየቃችሁ ይሄ ቁርአን ወደ ከላሙላህ ዛቲ መጀመሪያና መጨረሻ በሌለው ንግግሩ ያመላክተናል ነው የምንለው። ስለዚህ ፍጡር ነው። ይህንኛው ፍጡር ነው። ሰው የፈጠረው ወይ ደግሞ ሰው የጻፈው ሳይሆን ጅብሪል ዓለይሂ ሰላም ቃሉሃል ማፉዝ አግኝቶ በአላህ ትእዛዝ ወደ ነቢዩ ዓለይሂ ሰላቱ ወሰላም አወረደ። ስለዚህ ጅማሬ ያለው አዎ በቢስሚላህ ይጀመር የለ እንዴ? ይሄ ማለት ነው። ግን ከላሙላህ ዛቲ ባህሪውን ደግሞ የሚያመላክተን መጀመሪያና መጨረሻ ወደ ሌላው ንግግሩ ነው የሚያመላክተን ይሄኛው ማለት ነው። ግን ይሄ መጀመሪያ አለው። አዎ እየጀመርን እየጨረስን ነው። ምንም ስለዚህ ይህንን ያመጣሁብሽ ለምንድን ነው? ከእናንተ ጋር ብዙም አርጉመንት የለኝም አክቹዋሊ። ምክንያቱም የሀናፊን ስኩል ስለምትከተሉ እንደዛ እንደሚያምን አውቃለሁ። አረዳድሽን ለማወቅ ፈልጌ ነው። ሀናፊ እንደዛ እንደሚያምን አውቃለሁ። እነሱማ እኮ እነሱ ይሄን ይዞ እኮ አህባሾች ቁርአን ፍጡር ነው ይላሉ ብሎ ነው የሚናገሩት። እኛ ቁርአን ሲባል ራሱ ምንድን ነው የተፈለገበት? የአላህ ንግግር ካሉ የአላህ ንግግር ይሄ ስፋ ነው፣ ባህሪው ነው። የአላህ ባህሪ ደግሞ ጅማሬና ፍጻሜ የለውም።
መጀመሪያ መጨረሻ የለውም። ያው መጀመሪያ መጨረሻ አለው ካሉ ያላ ቃል ይስማ የተባለው የአላህን ቃል ነው ወይንስ የሰውየውን ቃል ነው? ይሄ እኮ ይሄ ወደ ከላሙላህ ዛት ወደ መጀመሪያ ወደ ሌላው መጀመሪያና መጨረሻ ወደ ሌላው ንግሩ ነው የሚያመላክተን ይላል ነገር ይላል ለዛ ሰው አላህ ካለ ያው ለዛፍ ይሄን ጽሁፍ ይሄ ቁርአኑ ግን ይሄ ቁርአኑ የአላህ ባህሪ ነው ብለሽ ታምኛለሽ ናፊ? እንደዛ አይደለም የምታምኚው? እፎይ አንዴ እዚህ ጋር ላስተካክላችሁ ይቅርታ ስላቋረጥኳችሁ። የአንተን አቂዳ አላውቀውም። አክቹዋሊ ላስተካክላችሁ ስትል አሁን ሜይ ቢ ከእሷ ጋር የተለየ ከሆነ አቂዳ ምንም የምታስተካክለን ነገር አይኖርም። የራስን አረዳድ ነው የምታስቀምጠው። ከእሷ ጋር እንደሆናችሁ ግን እሷ የሳተችው ከሆነ ማረም ትችላለህ። ግን የሳተችው ዲስማች ያለ አይመስለኝም ስለማውቀው። ሊያርመኝ ከሆነ ባል ይናገር። ካሊድ ልታርመኝ ነው? አዎ ትንሽ ማስተካከል ያለብሽ ነገር አለ። ከይቅርታ እሺ መናገር እችላለሁ? ፎይ ቀጥል፣ ችግር የለም። መጀመሪያ በደንብ አማርኛውን አንብቡት። ከአጋሪዎቹም አንዱ ጥገኝነት ቢጠይቃችሁ የአላህን ቃል ይሰማ ዘንድ አስጠጉት፣ ከዚያም ወደ መጠጊያውንም ስፍራ አርሱት፣ ይህ የእነሱ የሚያውቁ ህዝቦች ናቸውና። ይሄ ነገር በውስጡ ምን አለ መሰለ፣ እናንተ ሙስሊሞችን የምትረዱበት መንገድ እኛ እነሱን ብንጠጋቸው መሸሸጊያ ብንጠይቃቸው ስለ ሃይማኖታቸው ያስተምሩናል፣ ይነግሩናል፣ ከዛም ወደ ነበርንበት ይመልሱናል፣ ወደ መጠበቂያው መጀመሪያ የነበረበት ቦታ። ምን አገናኘው ወንድማችን? ቶፒኩን አውቀዋል? ጥያቄውን አልገባህም መሰለኝ። ጥያቄ ሊሰብክ ነው ካሊድ። ምንም ያወራው ነገር ምንም አይገናኝም ከዚህ ጋር። ሊሰብክ አይደለም። ኖ አርጉመንቱን አላወቀውም ካሊድ። ስለ ሙሉ አረፍተ ነገር ሳይሆን ጥያቄያችን የኔና አይናፊም ከአጋሪዎች አንዱ ጥገኝነትን ቢጠይቅህ ያላ ቃል ይሰማ ዘንድ አስጠጋው። የኔና አይናፊ አርጉመንት ጋር መሰለች ያላህን ቃል ይሰማ ዘንድ የምትለዋ ብቻ ነች። የኔና ናፊ ጥያቄና ውይይታችን እሷ ነች። ያላህን ቃል የምትለዋ ብቻ ነች። ይሰማ የምትለዋ ነች። ሌላው የመወያያችን ቶፒክም አይደለ ናፊ? አዎ ይሄ ነው እንጂ ሙሉውን እየተረጎምኩ አይደለውም። አንዴ ናፊን ጥያቄ ልጠይቃት። እሺ ናፊ፣ ያንቺ ሀሳብ እኔ አልገባኝም። አረብኛው ፍጡር ነው ካልሽ አላህ ማን ነው ጅብሪል ለነብዩ በምንኛ ቋንቋ ነው የነገረው ወይም ያስቀራው? በአረብኛ። አላህ ለጅብሪል በምን ቋንቋ ነው የተናገረው? በአረብኛ ነው የወረደው ቁርአኑ ሁሉም። አይዋ ኦኬ። ፈይሰል አላህ ጅብሪልን በምን ቋንቋ ነገረው ለምትለው ጅብሪል ዓለይሂ ሰላም አላሁ ተዓላ መጀመሪያና መጨረሻ የሌለውን ከላሙ ለጅብሪል ያሰበዋል። አይደለም ለጅብሪል እኛ እንኳን ፍጡሮች የውመል ቂያማ እንሰማለን። በምንኛ እንደ ቋንቋ ያልሆነ ይሁን ፊደል ያልሆነ ይሁን ሐርፍ ያልሆነ ይሁን ድምጽ ያልሆነ ይሁን ያንን የንግግር ባህሪ ይሁን ለጅብሪል ያሰማል። ከዛ ጅብሪል ይተረጉመዋል በአረብኛ። ጅብሪል ከዛ ይተረጉማል አይደለም፣ ይሄንን ከዛ ይረዳል። ከዛ ትእዛዝን ተረዳ፣ ወሰደ፣ ወደ ነብዩ አለይሂ ሰላቱ ወሰላም አወረደ እኮ። ስለዚህ አሁን ባንቺ አባባል ለምሳሌ እኔ የምልክት ቋንቋ በእጅ የሚደረገውን የምልክት ቋንቋ ማወቅ ብችል፣ አንዴ ናፊ አንዴ ሀሳብ ልስጥ እባክሽ። ቋንቋ ያልሆነ ድምፅ ያልሆነ ነገር አይቼ ተረዳሁትና በአማርኛ ለሰው ብናገር ያንን ያየሁትን መልእክት ተርጉሜዋለሁ ማለት ነው። ኢንተርፕሬት አድርጌዋለሁ ወይም ፈስሬዋለሁ በአማርኛ። ስለዚህ ጅብሪል በአንቺ አባባል አላህ ያሳየውን ያንን ቋንቋ ያልሆነ ድምፅ ያልሆነ ፊደል ያልሆነ ነገር
ከአላህ ተቀብሎ በአረብኛ ተረጎመው እያልሽኝ እኮ ነው። ቀላል እኮ ነው፣ ግልጽ ነው ያልሽኝ ነገር። ስለዚህ መሀል ላይ ጅብሪል ምን ሆነ ማለት ነው? አላህንና ሰዎችን የሚያግባባ ተርጓሚ ፈሳሪ ሆኖ ቀረበ ማለት ነው በአንቺ አነጋገር። ተርጓሚ ፈሳሪ የሚለውን እኔ አላልኩም፣ ግን ተላላኪ ነው። አዎ ጅብሪል ከአላሁ ተዓላ ያዘዘውን ወደ ነቢዩ ያመጣል። እሺ በቃ እፎ ይቀጥሉ። ግን ከኔ የበለጠ ደግሞ በደንብ ሊያስረዷቸው የሚችሉ ኡስታዞች ይኖራሉ። እኔ አንድ ትንሽዬ ተማሪ ነኝ። እንትኑን አውቀዋለሁ፣ ግን ይህንኛው ላይ አብዛኛውን ግን የሚስማሟቸው አይመስለኝም ከሀናፊ በስተቀር። ሀናፊ ናቸው እና የሻፊም የተወሰነ እንትን ይለዋል። አይ ከጠየቅ እፎይ ስለ ሐንበልያ ራሱ ከጠየቅ በደንብ አድርገህ አሉ። እነሱ አሁን ዋህብያዎች የሚረዱት በጭራሽ ከአላህ ባህሪ ጋር የሚሄድ አይደለም። ናፊ ጥያቄው የተነሳውም ሲጀመር በአንበሊ ወቅት ነው። ሞሮፌ ነገር በጣም ቶፕ የወጣው ጥያቄ ውይይቱ የተነሳው ሀንበሊ ላይ ነው። ኤኒዌይስ ምንድነው እሱ ዋናው ነገር ግን የምታስጠጉበት ራሱ ከለዋል መንፉዙ ጋር ነው የሚባለው ጥብቁ ሰሌዳ ጋር ካለው ጋር ጥያቄ ከተነሳ ሌላ ነገር ይመጣል። ይሄ በጥብቁ ሰሌዳ ውስጥ አለ ወይንስ የለም የሚለውም ሌላ ጥያቄ ያመጣል። እንደገና ደግሞ መሐመድም የጠየቀች ተመሳሳይ ጥያቄ ይመጣል። ብዙ ጥያቄዎች ይነሱበታል። ይህንኛውም ጥያቄ ራሱን የያዘ ችግር ነው። ምክንያቱም የሰውየውን ድምፅ አይደለም የሚሰማው። የማንን ድምፅ ነው ያለው? የማን ቃል ነው ያለው? የአላህን ቃል ይስማ ነው ያለው። እኔ እየቀራሁለት የአላህ ቃል ይባላል ነው ያልኩህ እኮ። የአላህ ቃል ይሄ ወደ አላህ ቃል አሁን ለምሳሌ ሎሃል ማህፉዙ ላይ አላህ ተብሎ ቢጻፍ ይሄ የተጻፈው አላህ ያኔ የተጻፈው ጽሁፍ እሱ ራሱ ነው እንደ ፈጣሪ? አይ ፈጣሪ ነው እኮ ቆይ ባህሪው ነው ካለ ስሙ ራሱ ፈጣሪ አይባልም አይደል? ይሄ ለምሳሌ አላህ ተብሎ አንድ ሰው ቢጽፍ ወደ ትክክለኛ የሚያመላክት እንደዛ ነው። ይሄ ባህሪው ምንድን ነው? ንግግሩ ቁርአን ባህሪው ነው ወይስ ባህሪው አይደለም? እፎይ በቀላሉ ጠይቃት በቃ። ከዛ ላይ ያልቃል እኮ። እንደዛ አላልኩም እኔም ዝሆል ነው ያልኩ። አጠቃላይ ለምሳሌ ንግግሩ ባህሪው ነው የምትል ከሆነ ያ ንግግሩ ደግሞ ቁርአን ነው። በቃ እኔ እማምነው የምረዳው እኔ ብሎ የሚናገር ፐርሰንት አንድ ፈጣሪ እኔ ብሎ ስለሚናገር እሱን ነው የማመልከው። ቁርአንም እኮ እኔ ይላል ያልተፈጠረው ያለ ባህሪ። ቁርአንም እንደዛ ብሎ መናገር ይችላል። ቁርአንም እንደዛ ብሎ ይናገራል። ቆይ ቁርአን ፍጡር አይደለም ብለህ ነው የምታምነው አይደል? ባህሪው ነው ብለህ ነው የምታምነው? ንግግር ነው ብዬ ነው የማምነው። ንግግር ስትል ምን ማለት ነው? ንግግር ማለት መልእክት፣ ትእዛዛት ምናምን አለ ከሱ ለፍጡራን የሚልክ በነቢያቶች አድርጎ የመልእክት አልተረዳኝም? አላገኘህም መቼም። ምክንያቱም ምን እያልክ እንደሆነ መሬት አስይዘው። ንግግር ስንል መልእክት ነው ቢሆንስ ታዲያ መልእክት ስትል እንደማንኛውም መልእክት እንደ ሰውኛ እያወራህ ነው ወይንስ ስለ ፈጣሪ እያወራን የሰው መልእክት ጋር አትውሰደው። ስለዚህ ስለ ፈጣሪ እያወራን ከሆነ ስለዚህ ኮንሰፕቱ ምን አድርገው ማለት ነው? በፍጹም መልእክት የሚለውን የሰውኛ እያሰብክ መልእክት ብለህ እንዳትናገር ማለት ነው። የሰውኛን ካላሰብክ ደግሞ ባህሪው ነው ሲፋቱ ነው አይደለም? ንግግሩ ባህሪው ነው። ልክ እንደ እጁ እንደ እግሩ ማለት ነው አይደለም? ቀጥልሽ ልሂድልህ። አንተ ክርስቲያን የጠየቀ ምንድን ነው እሱ? ታመልከዋለህ አታመልከውም? ይህንን ባህሪውን ንግግሩ ፈጣሪ ነው ምናምን አይባልም አልኩህ እኮ አንዴ። ምን ሆነህ ነው? ስለዚህ ኮሌክቲቭሊ ነው እንጂ ፈጣሪ የሚባለው ዲስቲንክት ሲሆን ፈጣሪ አይባልም ማለት ነው። አላህ ፈጣሪ አይባልም አላልኩኝም፣ አልወጣኝም። ባህሪውን ንግግሩ ነው አልኩ። ምን ሲሆን ነው ታዲያ ፈጣሪ የሚባለው?
ምን ሲሆን ሲፈጥር ነው? ኦኬ ቃሉ መፍጠር ይችላል አይችልም? ቃሉ ይሁን ይለዋል ይሆናል። ቃሉ መፍጠር ይችላል አይችልም? የቃሉ ባለቤት ቃሉን ይሁን ሲለው በቃሉ አማካኝነት ይፈጠራል። ስለዚህ ቃሉን ባለቤት አለው ማለት ነው። ታዛዥና አዛዥ አለው ማለት ነው። ስለዚህ በአላህ ውስጥ ልክ እንደ ፍጡር አድራጊና ተደራጊ አለ ማለት ነው። ቴንኪው አላህ ፍጡር ነው የምንለው። አንድም ትረዳው ቃል ማለት እኮ በእኛ በሰውኛ ድምፅም ሊሆን ይችላል እኮ። ስለዚህ አላህም እንደዛ ነው እያልከን ነው። እናመሰግናለን። ቃል አሁን በክርስትናው ቃል ስጋ ሆነ ስትሉ ወይንም የአብ ቃል ፈጣሪ ነው ስትሉ ድምፁን ነው እንግዲህ ፈጣሪ ነው እያላችሁ ድምፁ እንዴት ፈጣሪ ሊሆን ይችላል? እንደዛ አንልም። በግድ ነው ብለህ ለምን ትገግማለህ? ማንለውን ድምፅ ነው ፈጣሪ ብለን አንልም። ማንለው የአብ ቃል ድምፅ አይደለም እንደ ንግግር አይደለም? ቆይ አዳምጥ። ድምፅ የሚባለው ራሱ እንኳን ለፈጣሪ ለመላእክቶችም አይነገርም። ኤኔስ ድምፄኛ ነው። አሁን ልብ በልና በደንብ አስተውል። አብ ድምፅ የለው አይናገርም። አዳምጣ እሺ። እንዲገባኝ ነዋ። እንዲገባኝ እኮ ነው። ተረጋጋ። ስለዚህ አዛዥና ታዛዥ አለው ማለት ምን ማለት ነው ማለት ነው? ከሱ የሚወጣው ነገር እያዘዘው የሚያደርገው እኔ አሁን ለምሳሌ መናገር ስፈልግ አዝዤ ድምፄ እንደሚወጣው እንደዛ አድርገህ ነው እየሳልከው ያለው ፈጣሪንም ማለት ነው አለ። ንግግሩ ራሱ ጋር ነው ያለው፣ የሚነጠል አይደለም። ኦኬ ማይነጠል ከሆነ ራሱን ችሎ ይመጣል አይመጣም? መጨረሻስ ራሱን በራሱ መምጣት ይችላል አይችልም? አይነጠልም። ራሱ ጋር ነው ብለኸኛል። ንግግሩ ነው ብለኸኛል። ቁርአን በቂያማ ቀን ደግሞ የገረጣ ሰው መስሎ ይመጣል ይላል። ስለዚህ አንተን ነብይ ቅድም ካመጣችሁት ሀዲስ ላይ በደንብ ማንበብ ይኖርብኛል። ምክንያቱም ምን ያውን መስጠት አልችልም እዛ ላይ። ስለዚህ በራስ ነው አይመጣም እያልክ እየሞገትክ ያለው እኮ በራስ ነው። እንደዛ ነው የሚሆነው። አይመጣም። እኔ ቃል እንዴት ነው የአምላክ ቃል ንግግሩ እንዴት ነው ፐርሰንቱ ነው ሊመጣ አይመጣም ብዬ ነው ማምነው። እሺ አንተን እንመን። እሺ ሐዲሱን እንመነው። እሺ ፐርሰን ሆኖ መጥቶ እንደሚያወራ ይነግረናል። ፐርሰን ማለት እኔ ማለት የሚችል ነው አይደለ? መናገር የሚችል ነው፣ ኮንሽስ የሆነ ማወቅ የሚችል ነው። ስለዚህ እንደዛ እንደሚመጣ ደግሞ ነገረን አዲስ ነብይ የምትመራበት ነገረን። እንደዛ ብሎ የአምላክ ቃሉ ንግግሩ ድምፁ እንዴት ፐርሰንት ሆኖ ይመጣል ብለህ ታስባለህ? እናንተ ታስባለህ? እኔ እኮ አይደለሁም ያልኩህ ነብይ ጋር ነው ሙግት የሚሆነው ማለት ነው። ይህ ሁሉ እናንተ ጋር ለማመሳሰል ነው ፖይንቱ። ገብቶኛል እኮ እኔ ሳይገባ እሺ ሐዲሱን አንብብ። ምን እያወራ ነው ሐዲሱ ላይ? ቆይ እኔ አሁን እዚህ ጋር መረዳት አልቻልኩም። ምክንያቱም ታዲያ ካልቻልክ ለምን አኪዝ እኛን ታደርጋለህ? ምን አድርገው በቃ አይመጣም። እዚህ ጋር እንዴት ብሎ ንግግሩ እንዴት ብሮ አሁንም አይመጣም ብዬ ነው የምወግተው። የምሬ ነው እንዴ። ስለዚህ ይመጣል የሚሉ አጋንንታዊ አስተምሮ ያላቸው ናቸው። በለሲ ቁርአን በቂያማ ቀን ይመጣል ብሎ የሚያምን እንደ ሰው ይመጣል ብሎ የሚያስተምር አጋንንታዊ እምነት ያለው ነው። በል የአብ ድምፅ ፐርሰንት አታምንም አይደለ? ና አዳምጥ። ስለዚህ እንደዚህ በል ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል ብሎ የሚያወራ የሚያስተምር ካለ እሱ ሐሰተኛ ነው፣ እስላምም አይደለም። በል ቀለል አድርግለት ቶፒኩን ቶኑን ቀጥል። ሶሪ ኢንቫይት አደርጋለሁ ብዬ ነው የሚተደረጉ። አንሳው ቀጥል። ሙስሊምም አይደለም ከእስልምናም ይወጣል። ቁርአን በቂያማ ቀን እንደገረጣ ሰው ይመጣል ብሎ ያለ እንደዛ የሚያስተምር በለሲ። እሺ ያን የምረዳው የአብን ድምፅ ፐርሰንት ይመጣል የሚለውን አሳየኝ።
አሳይ መጀመሪያ በል ከኔ ጋር ምንም አያገናኝም። ያንተን እንትን የቆመው በኔ ላይ ነው እንዴ? በሌል አይመጣም ብለህ ታምነህ የለ ሙስሊም አይደለም እንደዛ ብሎ የሚያስተምር በለኝ። ከእናንተ ጋር ለማመሳሰል ነው ብለህ ሮጣል በለው። አሁን እዛ ነው። ምክንያቱም እኔ የአብ ድምፅ ፐርሰንት ሆኖ ይመጣል የሚል እምነት የለኝም። ኖረህ ሁ ኬርስ ስለ አንተነት የአብ ቃል ፐርሰን ሆኖ መጣ አልመጣ ማን ጠየቀ? አትመን። በቃ ጎበዝ፣ ይኸው አጨበጨብኩልህ። እንኳን አላመንክ ጎበዝ፣ አጨብጭቡልህ። ከስር የአብ ድምፅ ኢየሱስ ነው ብለህ ታምናለህ? አዳምጥ። አሁን የምንፈልገው ያላ ቃል ፐርሰን ሆኖ ይመጣል አይመጣም የሚለውን አይመጣም፣ ስህተት ነው እንደዛ ብሎ የሚያስተምር በለኝ በል። ምክንያቱም እዚያ አጣብቂኝ ውስጥ የገባኸው ልለፍ ብለህ ገገምክ። አስሬ አኪዝ ታደርገናል እኛ። ቀጥል አሁን በል፣ አጨብጭቡልህ ከስር በሉት እስኪ። ምን አንተ ያልከውን እንድልልህ ትፈልጋለህ እንዴ? አይመጣም በል። እንደዛ ይመጣል ብለው የሚያስተምሩ ከእስልምና የወጡ ናቸው፣ ከሃዲ ናቸው በል እስኪ። ሐዲሱን ገና ማየት መረዳት ያስፈልገኛል። በሐዲሱ ላይ ተጨቃጨቀው። ካላወቅ ሚዩት አድርግ ስለ ደግሞ ትሰርበኝ ነበር እኮ ካለ የመጀመሪያ ካዲ የምታደርገው ነብይህን ነበረ። ከዛ ሳባዎችን እንዳለ ካዲ ታደርግ ነበር። ተርፈሃል። ለማንኛውም አሁንም ግን አላመለጥክም። እኔስ ከካሊድ እና ከሉቅማን ማን የቀደመው? ካሊድ ቀጥል። በነገራችን ላይ ዳይላማ ውስጥ ስለከተትከው ነው። እፎይ አጣብቂኝ ውስጥ ነው። መቼም መሐመድ፣ በነገራችን ላይ ይሄን ነገር አጥና። መቼም ማትፈታው እንቆቅልሽ ውስጥ ነው የምገባው። መቼም ያለ ቃል የገረጣ ሰው ሆኖ እንዴት ይመጣል ብለህ ደጋግመህ ራስን ጠይቀኸዋል። ኪፕ ኩዌሽኒንግ። ካሊድ ቀጥል። እሺ፣ አመሰግናለሁ። እኔ ቁርአን የአላህ ቃል ነው ብዬ ነው ማምነው እና በተጨማሪ ደግሞ ቁርአን መመሪያ ነው ብዬ ነው ማስበው እንጂ ቁርአን አመልከዋለሁ ወይ ደግሞ አምላኬ ነው አልልም። ኦኬ፣ የአላህ ቃል ነው ስትል ጅማሬ ያለው ብለህ ታምናለህ? ጅማሬ ያለው ኦኬ። ስለዚህ ቁርአን ያላህ ቃል ነው፣ ጅማሬ ያለው። ጅማሬ ያለው ነገር በሙሉ ደግሞ ፍጡር ነው አይደለ? አይኔ ፍጡር ነው ብዬም አላምንም። ቁርአን ጅማሬ ያለው አልከኝ እኮ። ጅማሬ ያለው ነገር ፍጡር ያልሆነ ጅማሬ ያለው ነገር አለ? የጀመረ ነገር ሁሉ ፍጡር ነው። ውጭ አስጀማሪ ያለው ማለት ነው። ጅማሬ የሌለው አስጀማሪ ያለው እኔ ምክንያቱም እኔ እንደዚህ አሁን አንተ ላልከው ንግግር ልቀበለው አልቻልኩት። እንደ አማርኛ ከሆነ ወይ እንደ ንግግራችን ከሆነ ልክ ነህ። ነገር ግን ቁርአን ከሌላዎች መጽሐፎች የሚለይበት መንገድ አለ። እኔ እኮ ልዩነቱን አለ በምንም ይለይ። እኔ ይለያል ብለህ ስለምታምን እኮ ነው ቁርአንን ይዤ የመጣሁት እንጂ ሙሐመድ ወይም ኑሪ የሚባሉ ደራሲ የጻፉትን ልቦለድ ይዤ እኮ አልመጣሁም። ይለያል ብለህ እምነት ብለህ ስለያዝከው ነው እየሞገትኩት ያለሁት። እሱ ያግባባናል። በቃ ይለያል። ለማንኛውም መጽሐፍ አይደለም፣ የእምነት መጽሐፍ ነው። ከዛ ውጭ ያለ ያ የእምነት መጽሐፍ ነው የተባለውን ነው። ለዛ ነው ፍጡር ነው ፍጡር አይደለም ብለን የሞገት ነው። ኑሪ ወይንም ሙሐመድ ከሚባል ወይንም ደግሞ የሆነ አንድ ደራሲ ከጻፈው መጽሐፍ ለይተን ይሄ ነገር ፍጡር ነው ፍጡር አይደለም ያልነው እነኛዎቹ ሁሉ ፍጡር እንደሆኑ ስለምናቅ ነው። ጅማሬ እንዳላቸው ስለምናቅ ነው። ይህንኛው ግን የምታምነውስ እንዴት ነው ብለን እየሞገት ነው ያለ ነው ስለሚለየ። አሁን ላልከው ነገር ማስረጃ አለ እንድታሳየኝ? ምን ላልኩት? አሁን ላልካቸው ነገራቶች ሁሉም ጅማሬ አላቸው ላልካቸው ነገራቶች ነቢያቶች
የምን ነቢይ? ሙሐመድ ሰንበዲ ሙሐመድ ስለተባለ ደራሲ ስለጻፈው ኑሪ የሚባል የሆነ ልቦለድ ስለጻፈው የእነሱ መረጃ ልጠይቀኝ ነው እንደ ኤግዛምፕል የተጠቀሙትንም እኮ አንተም እኮ አሁን እየጠየቅኝ ያለው እኮ በዚህ ልክ እኮ ነው። አሁን ከየትኛው በኩል ጀመረ ብዬ እንድል ፈለግ? ስሬስ ከምር ነው ከምሩ ነው። ምን እንደሚያስተምሯቸው እኮ እግዚአብሔር ይወቀው። የምር ካሊድ ግን ቆይ የአላህ ቃል ፍጡር ጅማሬ ካለው ስለዚህ አላህ ዲዳ ነበር ማለት ነው ቃሉን ከመፍጠሩ በፊት። ካሊድ እንዴት የአላህ ቃል ጅማሬ አለው አልክ? ስለዚህ ጅማሬ ካለው ከመጀመሩ በፊት አላህ ዲዳ ነበር አይናገርም ነበር እያልከን እኮ ነው። የሆነ ነገር ጅማሬ አለው ብሎ ማለት ከዛ በፊት ዲዳ ነበር ማለት ነው። እንደዛ ነው ብለህ የምትወስደው? ጅማሬ ያለው ነገር ማለት ነው። ኦኬ አላህም ጅማሬ አለው ጅማሬ አለው ብሎ ማለት የአንድ ነገር መነሻን ነው እንጂ ከዛ በፊት ምንም አያውቅም ወይም ባዶ ነው ማለት ነው ወይ የተዘጋ ነገር ነው ማለት ነው እንዴ? እሺ ከቃሉ በፊት ጅማሬ አሁን ቃሉ ጅማሬ አለው አልከን። ከዛ በፊት አላህ በምንድን ነበር የሚናገረው? ጅማሬ ከመኖሩ በፊት መጀመሪያ መጀመሪያ ለጠየቀኝ ጥያቄ መልስ ሰጠሁህ እኮ። አሁን አንተ መጀመሪያ መነሻ አለው ጅማሬ አለው ብለህ ካልከኝ መጀመሪያ አላህ ደግሞ ዱዳ ነበር አልከኝ። ጅማሬ ያላቸው ነገራቶች በሙሉ ዱዳ ከሆኑ ካሊድ ይሄ እኮ በጣም ሌም የሆነ አርጉመንት ላይ ነው ሰዓት እየገደልን ያለ ነው። ጅማሬ ያለው ነገር በሙሉ አስጀማሪ ያለው ማለት ነው። ስለዚህ አስጀማሪ ያለው ነገር በሙሉ ደግሞ ያ የጀመረው ነገር ፍጡር ነው። በቃ ግልጽ እኮ ነው። አንድ ነገር ጀመረ ማለት አስጀማሪ ያለው ማለት ነው። ምንድን ነው እሱ? የሚያጨቃጭቅ እኮ አይደለም። ስለዚህ ባይዜ ካሊድ ቀጥታ ከእስልምና ነው። የትኛው አራቱም ስኩል ኦፍ ቶት ከእስልምና ያስወጡሃል በማለት አንዴ ካሊድ አንዴ ካሊድ ምንም የምታውቀው ነገር ያለ አይመስለኝም። አንዴ የሚታርቅ አብደላ አለ ወይም አሪህም አንዴ ቆይ ችግር የለም ትቀጥላለህ። መጀመሪያ ትቀጥላለህ። ቆይ አላስወጣም እንዳትወጣ አንተ። አሪህም ይሰማል? የአላህ ቃል ጅማሬ ያለው ብለህ ታምናለህ አንተ? ኧረ ሚውታር ካሊድ በእናትህ አትንቀጭ። ምን ሆናል? ቆይ ተረጋጋ እንዴ። ምን ሆናል? ቆይ ከእስልምና ወጥተሃል ካሊድ። እሺ አሪህም አለ ወንድማችን። እኔ በእኔ በኩል የአላህ ቃል አላሁ ሱብሓነሁ ወተዓላ ልክ ለኢሳም ኢንጂልን እንደሰጠ ለኖህም ያን ክታባቶች አላሁ ሱብሓነሁ ወተዓላ እንደሰጡ ልክ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ቁርአን እንደሰጠ አላህ አምናለሁ እንጂ አላህ ለነቢዩ ሙሐመድ ቁርአን እንደሰጠ አውቃለሁ። ከዛ ደግሞ ቁርአን ደግሞ ለኛ ቁርአን የሰጠው ጅማሬ ያለው ፍጡር ነው። ቁርአን ጅማሬ ያለው ፍጡር ነው። ወጣልኝ ጅማሬ ያለው ፍጡር ነው። ቁርአን እንደዚህ ነው ፍጡር ነው ልል አልችልም። ለምን አላህ ሱብሓነሁ ወተዓላ ቁርአን የሱ ቃል ነው ብዬ ነው የማምነው። አላህ ፍጡር አይደለም። ስለዚህ ጅማሬ ነው ማለት ነው። ዘላለማዊ ነው። እሱ ንግግር ነው ብዬ ነው የማምነው። ስለዚህ ዘላለማዊ ነው ማለት ነው። አዎ እሱ ንግግር ነው። እሱ የተናገረው ቃል ነው ብዬ አምናለሁ እንጂ ለሱ ጅማሬ አለ እና ማብቂያ አለ ብዬ አላምንም። ኦኬ ያው ወንድምህ ክዷል ማለት ነው። ከእስልምና ወጥቷል። እሺ ይህ ጅማሬ የሌለው ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ይሄ የገረጣ ሰው ሆኖ የሚመጣውስ ጅማሬ አለው ወይስ የለውም? ቆይ እስቲ አንድ ጥያቄ ደግሞ አንተ እንድጠይቅ። እኔ እንዴት ከእስልምና እወጣለሁ? ይሄን ነገር ስለተናገርኩ ከእስልምና እወጣለሁ እንዴ? አይ አንተን አይደለም እሱ አትወጣም። አላህን ፍጡር ባህሪው ፍጡር ብለህ አትወጣም ከእስልምና። ቴንክ ዩ አላህን ፍጡር ብለው እንኳን ከእስልምና አወጡም። ሉክ ባህሪው ነው አለን፣ ቃሉ ነው አለን። አላህን ፍጡር ነው አላልኩም እኮ እኔ። ልጁ እኮ ወንድምህ እኮ የአላህ ቃሉ ፍጡር ነው ነው ያለው፣ ጅማሬ ያለው ነው ያለው። ውጪስ የአላህ ባህሪው ከአላህ ባህሪያት አንዱ ወይንም ደግሞ ከአካሉ አንዱ ፍጡር ነው። ውጪስ አላህን ፍጡር ግማሽ አደረገው ማለት ነው። የተፈጠረና ያልተፈጠረ አላህ ያለ እኮ እያለህ ነው።
እንዴት እንደዚህ ይላል? አላህ እኮ አይፈጠርም፣ እሱ ፈጣሪ ነው እንጂ እሱ አላ ጅማሬ ያለው ቃሉ አለን ማስ። ስለዚህ እሱ ሊያውቅ ይችላል። እኔም እንጃ የእሱን እሱ ያውቃል። እኔ የራሴን ነው የመለስኩት። እኔን ከእስልምና ወጣ ምናምን ያለው መስሎኝ ነው። አንድ ሰው ለዛች ብቻ ከእስልምና ይወጣል የሚባለው ከእስልምና ወጥቶ መስፈርቶች አሉ። አንተን አይደለም ከእስልምና ወጣል ያለው እሱን ነው። አላህን የተወሰነ አካላቱን እጁ ፍጡር ነው ብትል፣ ቃሉ ፍጡር ነው ብትል አትወጣም ከእስልምና። ከእስልምና የሚያስወጣ አይሰማም። አሻሪህም ይህ ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ይሄ የገረጣ ሰው የሆነው ፍጡር ነው ወይስ ፍጡር አይደለም? መረጃ እንዴት ነው እንደ የገረጣ ሰው ሆኖ የሚመጣው? መረጃ ምንድን ነው? ይሄው አረብኛውን አሳይኝ፣ እንግሊዝኛውን ሳይ ከዚህ ጀምራለሁ። እሺ ይሄንን ለምሳሌ ዘጋቢ ማን ነው? ያው ከላለለ ማን ነው የሚለው ዘጋቢ? አይታይም። ሐዲሱ ሱናን ኢብን ማጃ ላይ ይገኛል። ኢብን ማጃ ሰሒህ ነው ሐዲሱ ወይስ ደዒፍ ነው? ደዒፍ ነው። አትቀበልም? ደዒፍ ከሆነ አልቀበልም። በእናትህ ተቀበለን፣ በእናትህ አታዋርደን። ደዒፍ እና ሰሒህ ሐዲሶች አሉ። ደዒፍ ከሆነ አልቀበልም። ሐሰን ደዒፍ አይደለም፣ ሐሰን ነው። which is good ጥሩ ነው። እሺ ጥሩ ነው። ያ ጽቡቅ። ስለዚህ ጥሩ በሆነው መረጃ ላይ እንደተላለፈው ምን ይለናል? ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል አይደለ? ተናጋሪው ማን ነው? ነብይ። ሐዲሱን ተናጋሪ ቡሬዳ። እሺ ታዲያ ሐዲሱ ሰሒህ ነው ወይስ ደዒፍ ነው? ሐሰን አልኩህ እኮ። ሐሰን ከሆነ ምን ሐሰን ከሆነ ትክክለኛ ሰሒህ በጣም ጥሩ ከሆነ ማኖ ትክክለኛ ሰሒህ መረጃ ከሆነ ይቀበላለሁ እንጂ ሰሒህ ካልሆነ አልቀበልም። እሺ አዲስ ቅጥፈት ነው በለው። ይሄ መረጃ የቀጣፊዎች ነው በለው። ከዛ ደግሞ እንዴት እንደምንለቅም እናሳያለን። እንደዚህም አልልም። ስለዚህ ካላልክ ዝም በላ። መረጃህን ካርከው ማለት ነው። which is ሐሰን ማለት በጣም ጥሩ መረጃ ማለት ነው። ተቀባይ ማለት ነው። እሺ የቱ ጋር ነው ሐሰን የሚለው? ይሄ መጀመሪያ አውራኛ ምናወራ ሐሰን የሚለው እኮ አቁሟል። የቱ ጋር ነው ሐሰን ነው ያለው? ያው ከታች አሳየው። ክርስቲያን ግሬዱን አሳየው። ዳይፍ እንድትለው ሁሉ ደስ ይለኛል። ቀጥል። ያው ሐሰን ግሬድ ሐሰን ላል በእስልምና ተቀባይ ነው አይደለም? ሐሰን ግሬድ እኔ ወላሂ አለም በዚህ ሐዲስ ላይ ብዙ ታውቃለህ፣ በደንብ ታውቃለህ። ምን ወላሂ አለም ትላለህ? ወላሂ አለም ብያለሁ። በግድ ነው እንደማያውቀው። ይሄ መረጃ ስህተት ነው በለው። እሺ ለምን እላለሁ? እማራለሁ እንጂ እኔ እንድትማር አልፈልግማ። ጥለህ እንድወጣ ነው ፈልገው። ይሄንን ስህተት ብለኸው ቅድሚያ ለምን ጥዬ እወጣለሁ? ምናልባት ለዚህ ሐዲስ ብዙ ክታብ የተማሩ ካለ ውስጥ ላይ ሲመልሱ። እሺ ለማንኛውም ዶክ ሐዲሱ ምንድን ነው የሚለው? በቂያማ ቀን እንደገረጣ ሰው ሆኖ ምን ይመጣል? ማ ቁርአን። ኦልራይት። ስለዚህ ይህንን ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ብቻ ሐሰን ሆኖ እንትን
ግልጽ ሳሂህ ሊያደርግ አይቻልም። ይሄ እንደምሳሌ ሐሰን ነው ብዬ እኔ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ከተባለ ሰሃቦቹ ይሄንን ተናግረዋል ወይስ ሰሃቦቹ ይሄንን ሌላ ቦታ ተናግረዋል ወይስ መጀመሪያ እስኪ በመረጃ ያስባል ወንድም አንድ ጊዜ ዝም በልና እስኪ በመረጃ እናውራ። እስኪ መጀመሪያ ያወራችሁ የነበረውን ነገር ቁርአን ፍጡር ነው አይደለም ስለሚለው እስኪ እናውራ። ቀጥልሽ። ቁርአን የአላህ Subhanahu Wa Ta'ala ቃል منه بدأ وإليه يعود الله سبحانه وتعالى የወረደልን ቃል ነው። وإليه يعود ወደሱም የሚመለስ ንግግር ነው። هو كلام الله ቁርአን ማለት የአላህ ቃል ነው። ይሄ ደግሞ ሁሉም አኢማዎች ብዙሃኖቹ ኢማሙ አህመድ የተስማሙበት ኢማሙ አህመድ እንደውም ብዙ እንግልትና መስዋዕትነትን የከፈሉበት ነው። ፍጡር ነው ተብለው አለም ብለው በዛ አቋም ላይ ጸንተው ብዙ ፊትና የደረሰባቸው ሁኔታ ነውና እኛ ደግሞ በኢማሙ አህመድ አህለ ሱና ወል ጀማዓ ትልቁ መሪያችን እሱ ናቸውና በዚህ መንገድ ቁርአን የአላህ ቃል እንጂ የአላህ ፍጡር አይደለም። እሺ አላህ Subhanahu Wa Ta'ala ለኢሳ ለሙሴ ለተለያዩ ነቢያቶች ሲያወርድ የነበረ ነው አላህ ማለት። ቆይ ልክ እግዚአብሔር እንደሚባለው አዳምጣ። ቆይ አልፉር አዳምጠሽ እሱ ነው ለሙሐመድም ረሱል ሰለላሁ ኻተም ነብይን ያላቸው። አዳምጠ ወላስ ጨርሰኝ ኻተም ነብይን አዳምጠሽ አዳምጠ መጀመሪያ ኻተም ነብይን አዳምጠ ሚውት ከማድረግ አዳምጠና ቆይማ ልጨርስበት ያለቶ ግልጽ ሲያስተምራችሁ ይናገር አዳምጠ አውርታ የምትወጣበት እኮ የስብከት ቤት እኮ አይደለም። አዳምጠ በደም ሲነግራችሁ እናንተ ያስጨርሰው ግልጽ በደም ሲነግራችሁ አትወዱም እናንተ አርቃ ማናችሁም እንዳገባ በእርጋታ እየተናገርኩ ነው ያለሁት። አዳምጥ ቆይ አዳምጥ። ቶፒኩ በእርጋታ እየተናገርኩ ነው ያለሁት። ከቶፒኩ ውጪ ስብከት አይደለም ላስጨርሰና መውረድ ፈለግ አይደለም የቶፒኩ ነው ራሱ ወላሂ በአንድ በቶፒኩ ነው የገባሁት። ምን ጠየቁ? ዝም ብለህ አትቀባጥር። ምን ጠየቁ? ዝም ብለህ አንተ ሰዎችን ማንንም ሙስሊም ክርስቲያን አታደርግም። መቼም አይሳካልህም። መቼም ምን ጠየቁ? ሐዲሱን አውራሽ መቼም አይሳካላችሁም። ሐዲሱን አውራሽ አዳምጠኝ። መቼም አይሳካላችሁም። እናንተን ሰዎች በአላህ ፍቃድ እናሰልማለን። ሐዲሱን አንብብ። አሁን ምነግርህ አዳምጠኝ። ምነግርህ ነገር ወደ ርዕሱ ገባ። በቃ አልፉርቃን ወደ ርዕሱ ገባ። መጀመሪያ ምነግርህ ነገር አዳምጥ። ረሱል ሳይኔ በቁርአን ሐዲስ መረጃ ነው ማውራ። ሐዲሱ እኮ ስብከት እሺ የአላህ መልእክተኛ አዳምጥ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኻተም ነብይን ብሎ ነው ያላቸው። አዳምጥ። አንድ አዲስ አንጣ። እሺ ክፈተሽ። ምንድን ነው የሚቀባጥርብኝ? ቁርአን ያላ ቃል ነው ፍጡር አይደለም የሚለውን ክፈተሽ። ክፈት ክፈተው። አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም ኻተም ነብይን ኻተም ነብይ ማለት የመጨረሻ እኔ መጨረሻ ሆነ መጀመሪያውን አገባኝ። ማን ጠየቀ ስለሱ? ነብይ እንጂ የመጀመሪያ ነብይ አይደለም። ያላህ ነብይ ማን ነው? ኻተም ነብይን ያለው እኔ መጨረሻ አይደለም። እሱ ያ መጀመሪያዎቹን ለይህያ ለዘከሪያ ለያዕቆብ ሲያወርድላቸው አልፉርቃን ተረጋግተህ አይደለም ሲያወርድላቸው የነበረ አካል ጌታ ነው። አልጠየቅኩም። እኔ ጥያቄ አይደለም ያልጠየቅኩት ለብለው መልሰው ባነሳው ርዕስ ላይ በደንብ ማብራሪያ የሰጠው ነው እንጂ እኔ ማን ነብይ ነው ማን ነብይ አይደለም ጥያቄ አይደለም። ኧረ አይደለም ጥያቄ አይደለም። ለነብዩ መሐመድ ብዙ ነገር የቀባጠርክ አልነበረም እንዴ? ምንም አላወራው። ምን ብዬ አወራው? እስኪ ኧረ ብዙ ነገር እንጂ ምን አልኩኝ? ረሱል ሰለላሁ ዐለይሂ ወሰለም እንደ ነቢያቶች እንደ ቀደምት ነቢያቶች ነብይ እንጂ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ቁርአን ላይ ይላል ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل ሙሐመድ እኮ ይላል። በህልሙ እንደሚያወራው ቶፒኩን ራሱ አትሰማህም። ይበቃል። በቃ ሁክቱባ ላይ ያለ መሰለ ወንድማችን መስጊድ ውስጥ እኮ አይደለም ያለው አልፉርቃን
እዚህ ሀሳብ የሚወራበት ቤት ነው። እዛም እዚህም እንደ ፌንጣ እየዘለለ እኮ አይደለም። እናንተ ዝም ብላችሁ አይደለም የሰውን አታስጨርሱም እንደ መጀመሪያ የመጣው ማብራሪያ የሰጠው እኮ ነው። የሸመደደውን ይጨርሳ ምንድን ነው ያወራብኝ? ሸምድዶ የመጣውን ይጨርስ እንጂ። ሙስሊሞች በተቻላችሁ መጠን መረጃ ስትጠየቁ መረጃ ትከፍታላችሁ። ለምታወሩት ሀሳብ ስትጠየቁ ሀሳቡ ላይ እናወራለን እንጂ አልተጠየቃችሁትን በማውራት ምንም አንተካከልም እኮ። ሉቅማን እንኳን ላመጣ እዚህ ጋር ያለው ሁሉም የዲኑ ትንሽ የእምነት እውቀቱ እንደ እንትን አይደሉም። እና ምንድነው ገብተሃል? አንዴ ቆይ ተራን ጠብቅ። ኦኬ ሉቅማን እንኳን ላመጣ እያለሁ ሰላም ለእናንተ ይሁን። መልካም ኦኬ። ቁርአን ያላቃል ነው ብለህ የምታምነው? እሱን መልስ ከመመለሴ በፊት እኔ የምጠይቀው ጥያቄ አለኝ። ከሱ አልደርስም ከፈቀድክልኝ ማለት ነው። ጥያቄው ላይ ቀድሜ ጥያቄው ላይ ወደ መልሱ ገባ። አንተ ወደ ጠየቀኝ ጥያቄ እኔ ደግሞ አንድ ጥያቄ ስላለኝ እሱ ላይ እንኳን ፈተዋ መስጠት አልችልም። አቅሜ በላይ ነው። እዚህም ያለውም ሰው ትክክለኛ መረጃውን አይነግረውም። ግን እኔ መጠየቅ የምፈልገው ነገር ምንድነው? እነሱ ጭንቅላት እኮ አታውቅም እኮ። ይወቁ አይወቁ በምን ታውቃለህ? አያውቁም ብለህ ለምን ነው የምትደፍንባቸው? እናውቃለን ብለው ነው የገቡት። አቡዘር ቀጥል። በቃ አንተ ካላወቅህ ውረድ። አቡዘር ቀጥል። እኔ አላውቅም ይቻላል። አያውቁም ብሎ መዝጋት ግን ስህተት ነው። ፍጡር እያደረጉት አይደል? እና እኛ ተስማምተናል። ዋብያዎች ተስማምታችሁ ነው አላህን ግማሽ አካሉን ፍጡር እያደረጋችሁልን ስለሆነ፣ ምክንያቱም አቂዳችሁ እንደዛ እንዳልሆነ ስለማቅ ማለት ነው። እኔ ይስማማኛል። አርጌው አላደርጋችሁም ብዙ። አቡዘር ቀጥል። እሺ አራሂም ማን ነው? አራሂም እኔ ተናግረው ነበር። እኔ ለምሳሌ ለእኔም ማስረዳት አልቻልክም። እኔ ደግሞ ለአንተ የሚያስረዳሁትን አንተ እንትን ማድረግ አልቻልክም፣ ቲንክ ለማድረግ አልቻልክም። አሁን ለምሳሌ እኔ ነግሬህ ነበረ፣ ዝም ብለህ ወደ ሌላ አቅጣጫ ታዞራለህ እንጂ ምን ብለህ አሁን ለምሳሌ እኔ ነግሬሃለሁ፣ ያ ሐዲሱ ሰሒህ መሆኑን መጀመሪያ ሐዲሱን በደንብ መረዳት አለብህ ብዬው ነበረ። ከዛ ደግሞ ተቀባይ እኮ ነው፣ ግሬዱ ሐሰን ነው ማለት ነው። ተቀባይ ሐዲስ ነው፣ ዳኢፍ አይደለም፣ መውዱም አይደለም። ሰሒህና ወይም ሐሰን የተባለው ለምንድን ነው? ማን ስላለ በውስጡ ላይ የሐዲሱ ሲጻፍ ማን ስላለ? ዳኢፍ አይደለም፣ ነብይህ ነው የተናገረው። በቃ እኮ ነገርነህ። ሐዲሱ ነው ሰሒህ የተባለው ለምንድን ነው? ተቀባይ ነው። በቃ ቆንጆ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም አፍ ሌላ ሰው ሰምቶ ከዛ የጻፈው ሊሆን ይችላል። ከዛ ሲጽፍ የጻፈው ሰው ደግሞ ሰሒህ ነው የሚባለው የተጻፈው ሰውዬ ሰሒህ ራሱ ሰው ሲሆን ነው። ትክክለኛ መረጃ ምጽፍ ከሆነ ሰሒህ ነው ይባላል። ሁሉም ሐዲሶች ከነብይ ነው የመጡት። ከነብይ የመጡ ሐዲሶች ደግሞ ሁሉም ራሱ ነብይ የጻፋቸው ሳይሆን ሌሎች አካላት ናቸው የጻፉት። ስለዚህ ስለምን እንደምታወራም አይደል ነው። ምንም ስለ እስልምና የምታውቀው ነገር የለም። ስለ ሐዲሳቶች የምታውቀው ነገር ያለ አይመስለኝም። በጣም አሰልቺ ማለት ነው። ይህንን እንኳን ማታውቁ ሲሆን አይደለም። እኔስ ምንድነው አርጉመንትሽ? አራሂብ ምን ልርዳ? ምን ላግዝ? እኔ ያልኩት ማለት ነው። አንተ ያልከው ምን? እሺ ሐዲሱ ሰሒህ ከሆነ እሺ፣ ሰሒህነቱን በምን እረዳለሁ? እኔ ሰሒህነቱን ያስረዳልኝ። ጎበዝ። እሱ የምትረዳው ምንድነው? እሱ ዳኢፍ ሲሆን ዳኢፍ ማለት ደካማ ማለት ነው። መውዱ ሲሆን የተቀጠፈ ማለት ነው። ስለዚህ ይጽፉልሃል ስኮላሮችህ። እሱን አውቄያለሁ። እሱን ሳይሆን ዳኢፍ ሲባል ለምሳሌ ለምንድን ነው ዳኢፍ የተባለው እና ሰሒህ ሲባል ለምንድን ነው ሰሒህ የተባለው ነው እኔ የፈለኩት፣ የእነሱን ትርጉም ሳይሆን። ኦኬ እሺ። ዳኢፍ ሲሆን ለምሳሌ ከዘጋቢዎቹ አንዱ ወይም ከዚህ በፊት ዋሽቶ ከሆነ ወይም ደግሞ ትንሽ የማስታወስ ችግር ካለበት፣ የመርሳት ችግር ካለበት፣ ሰውየው የሚጠረጥሩት አንዱን ካለ ዳኢፍ ይሉታል። እንደነ ሼክ አልባኒ የአንተ ሙፈሲሮች የሐዲስ እንትኖች ዳኢፍ ይሉታል፣ ደካማ ነው። ሐዲሱ ትክክል እንኳን ቢሆን ከዛ ውስጥ ከዘጋቢ ውስጥ አንዱ ቢዚ ነው፣ ጭንቅላቱ እንደው ውሳኔ በመወሰን ቢዚ ነው፣ ወይንም ደግሞ ዋሽቶ
የተሳሳተ ከሆነ ብለው ካሰቡ ዳኢፍ ይሉታል። ሳሂህ ከሆነ ደግሞ ሰዎቹ ሁሉን የሚያምኑባቸው ማለት ነው። እሺ አሁን ይሄን ሐዲስ ሁሉም እያመነ ነው ማለት ነው። እንዳንተ ያ ሲያምኑበት፣ ካላመኑበት ዳኢፍ እና መውዱ ይሉታል። ይሄንን ሐዲስ እነማን ነው ያመኑት? ይሄንን ሐዲስ እነማን ናቸው ያመኑት ማለት? ይሄ ሐዲስ ሳሂህ ነው ብለህ አይደል? እሺ ሳሂህ መሆኑን አሁን ለምሳሌ ዳኢፍ ከሆነ ለምሳሌ የዘገቡት ውስጥ ላይ ለምሳሌ ቀጣፊ ወይም ውሸት ተናጋሪ ካለ ዳኢፍ ይባላል። አሁን ለምን ተስቸግረን አራሂም፣ ይሄ እኮ የኛ ችግር አይደለም። በመጀመሪያ ደረጃ ላስረዳ ብዬ ነው እንጂ ስኮላሮች አስቀምጠውልሃል አይደለም። በመጀመሪያ ደረጃ ያለው በስኮላሮች መካከል ይተላለፋሉ፣ ይታወቃል። እዚህኛው ሐዲስ ላይ ግን ምንም አይነት መተላለፍ የለም። አንድ ሁለተኛ ደግሞ ሌላ መርዶ ልንገር፣ ሐዲሱ አንድ ሳይሆን ሌሎች ቦታዎች ብዙ ቦታ አለ። with good chain of narration በጥሩ chain of narration አዳምጥ መርዶ ልንገር። ሜይ ቢ ሌሎችም አስበው ዳኢፍ ብናደርጋት ይችን አዲስ ብለው የሚያስቡ ካሉ ሌሎች ቦታዎች ላይ ብዙ ቦታ አለ። ሐዲሱ አንድ ቦታ አይደለም ያለው። ቁርጣችሁ ልንገራችሁ፣ እናንተ ሜይ ቢ ሪሊፍ እናገኛለን እቺ ዳኢፍ ብትሆን ብሎ የሚያስብ ካለ ማለት ነው። ስለዚህ ሳይሁ ሐዲሱ በጣም ብዙ ቦታ ስላለ ማተር አያደርግም ማለት ነው። የሚያጨቃጭቅ አይደለም። ካላወቅ ከስር ትሆናለህ። ሌሎች ቀጥሉ። ሰዓት አትገለ። እኔ ለምሳሌ አንድ ጥያቄ ልጠይቅ። ምን አይነት ወይ አታውቁ፣ እዚሁ አስተምረናችሁ። በጣም ችግር እኮ ነው። የሐዲስ ደረጃ እንኳን ሳታውቁ ለምን ሳይ እንደሚባል እንኳን አታውቁም። እዚሁ አስተምረናችሁ። ምንድነው ቆም ያስተምሯችሁ? ምንድነው የሚያስተምሯችሁ መስጊድ ውስጥ? ኢሻ አንድ ጥያቄ በቃ የሚሰርክ በእናትህ የሚሰርክ ከዚህ ማይክ እንዳታነሳ። አራሂም የመጨረሻ ወጣ። አቡዘር አለ። አቡዘር ዝም ብለው ተረት ተረት ያስተምሯቸዋል፣ ይቀልቧቸዋል። ከዛ በኋላ ስለ ሐዲሳቸው ሲመጣ እኛ አንቀበልም ይሄን ብለው ይጮዋሉ። ይሄ የኛ ችግር እኮ አይደለም። አትከላከሏቸው። አንቀበልም ሲሉ ካሁን በኋላ እንዲክዱት ማድረግ። ምክንያቱም ነቢዩን የተናገርኩትን ደግሞ የካደ ምን ብሏል? እሱ ከእስልምና ይወጣል ብሏል። ውጪስ ከእስልምና ይወጣ አስወጥተናቸው ምንልካቸው። ይህ ካዱ ጥሩ ነው መካዳቸው። አይ ላቭ ፋይናሊ ከዛ ቁርአን ይቀራል። ከዛ እሱንም ይክዱና ከእስልምና ሙሉ ለሙሉ ይወጣሉ ማለት ነው። ለምን እንዳለ የምናወራቸው ሀሳቦች ቁርአን ላይ የሉ። ሶስት ወጥተዋል እኮ እስካሁን አንድ ሶስቱ እኮ ክደውታል። ያስተምሮታቸውን ክደው ከድር ጥያቄው ገብቶኛል፣ ግን እንደው ምናልባት እንደ ግብአት አንድ ነገር ብናገር ብትፈቅዱልኝ። እንደው ስለ ድነት ማውራቱ የተሻለ አይመስላችሁም? ማለት 2.4 2400 ሰው አለና የሆነ ነገር አለ። የቁርአን ያናቀም አይደለም የሆነ ነገር ይዘን ድምፅን ከፍ አድርግና ንገራችሁ። ድጋምና ቆይ ሪከርድ አድርጉለት። ሁለተኛ ደግሞ ምንድነው ከስራ አልሰሙም። ከድር ከስራ አልሰሙም። ስለምን ብናወራ ይሻላል? ድምፅን ከፍ አድርግና ንገራቸው። አይ እኔ ማለት አሁን የቁርአን ማን ነው የአላህ ቃል ፍጡር ነው አይደለም የሚባለውን ጉዳይ 2400 ሰው ቆይ የመጀመሪያ ያልካት ስለ ድነት ብናወራ ይሻላል። ይሄንኛው አስፈላጊ አይደለም። ለምሳሌ አሁን ክርስትና ሃይማኖት ላይ ስለ ስላሴ እንዳለ ሁሉ እስልምና ላይ ለምሳሌ በጣም ብዙ ጥያቄዎች አሉና እነዛን ጥያቄዎች ማውራቱ የተሻለ አይሆንም ወይ? አሁን ለምሳሌ አላህ ቃል ፍጡር ነው እኔ እመጣልሃለሁ ስለ ምን አለ? ስለ ድነት ማውራት አይሻልም ወይ? ያላ ቃል ፍጡር ነው ፍጡር አይደለም ብሎ ከማውራት ስለ ድነት ብናወራ ይሻልም ወይ? ይሄ ማይረባ ቶፒክ ነው። ያላ ቃል ሲፈልግ ፍጡር ይሁን ሲፈልግ ፍጡር አይሁን which is አላህ ፍጡር ይሁን አይሁን who cares? አላህ ባህሪው አንዱ አዳምጥ ምንድነው? ቃሉ ነው። ቃሉ ፍጡር which is አላህ ፍጡር ይሁን አይሁን who cares? ግን ስለ ድነት እናውራ። በማን ነው ምንድነው? ቃሉ አላህ ራሱ ባህሪው ሲፋቱ ፍጡር ከሆነ ስለምን ድነት ነው እስልምና የምታወራው? ቀጥታ በሰልፍ ትወጣለህ ከእስልምና። አንድ ኢማም ሐንበሊ ይሄንን ምንድነው የሚለው? እንዲህ ሚል ካለ ከእሱ ጋር መጽሐፉን አዘጋጅልኝ ክርስቲያን፣ አብራችሁ አትቀመጡ፣ ታሟ አትጠይቁት፣ እንዳጎበኙትም ቀጥታ ከእስልምና ይወጣል ነው የሚለው። ጨርሰሃል። አላስፈላጊ ቶፒክ ነው ብለሃል። ይሄንን ሬሌቫንት እንደሆነ ነግረህናል። ዊች ኢዝ ጠቃሚ እንዳልሆነ አንድ በሉ። አዳምጥ በይ
በቂያማ ቀን ደግሞ ቁርአን ይመጣና ምን ኢንተርሲድ ያደርግላችኋል ወላ አማልዶ ወደ ገነት ተከራክሮ የሚያስገባቸው አዳምጥ ተከራክሮ ወደ ገነት የሚያስገባቸው ራሱ ማን ይሆናል? ቁርአን ይሆናል። አያስፈልግም ያለው ነገር ድነት አይደለም ያለው ነገር ገነት የሚከታቸው ራሱ ማን ነው? ቁርአኑ ነው። ቁርአኑ ነው። ሌላ በቂያማ ቀን ምንም አይነት ከለላ በሌለበት ምንም መዳኛ በሌለበት የሚያድናቸው ቁርአን ነው። መርዶ ልንገር፣ ይሄንን የማልነገሩ ከሆነ እንደ ጥላ መጥቶ የሚታደግ ከመቃብር ስትወጣ ቁርአን ነው። ምንም መዳኛ በሌለበት የሚታደግ ቁርአን ነው። አናውራው ያለው ማለት ነው። ቃሉ ነው። ወደ ጥያቄያችሁ ልመጣ እኮ ነው፣ ግን እኔ ግባቱ ነገር የለም። ከእስልምና ወጣል። ቀጥታ የኢማም ሐንበሊን አንዳሳየው እኔ መሰልኩ ፍጡር ነው አይደለም ግን ኮንለስኮ አዳም ከእስልምና ወጣል። እኔ ቴንኪው አላስፈላጊ ቶፒክ ነው ብላል። ክርስቲያን ተጋርግና አንበበው ቀጥል። አዳም አንተ ማስቀየስህ ነበረ በአንተ ቤት እንዴት እንደመለጥፋችሁን ያውቃለሁ። የእናንተን አመጣጥ ስለማውቀው በጣም የተናገርከው ነገር ከእስልምና የሚያስወጣ እንደሆነ እንዴ ላሳይ። ምን አልኩ? እኔ እኮ ያልኩትን ራሳችሁ አይጠቅምም። ስላለ አካል ምንም አይጠቅምም። አያስፈላጊ አይደለም፣ ድነትም አያሰጥም ብለሃል። ጨርሰናል እኮ ስለ አላህ ማውራት ስለ አላህ ቃላቱ ማውራት አያስፈልግም ብለሃል። ማታውቃቸው አዲሳቶች ስላሉ ገና እንለጥፋቸዋለን። ስለጠየቃችሁ ጥያቄ ልመልስልህ ትመልሳለህ። ቅድሚያ ከእስልምና እንደወጣ እናሳየ። ክርስቲያን ቀጥል። ምን ይላል መሰለህ? all the scholar and exegetes specializing in jurisprudence in the hadith agreed by consensus that whoever says that the Quran is created is a disbeliever። በሁሉም መዛፎች ሊሆን ይችላል፣ ስኮላሮች ሊሆን ይችላል ቁርአን ፍጡር ነው የሚል ከሃዲ ነው፣ ሙስሊም አይደለም ብለው ተናግረዋል። all the majority of scholar also states that whoever says that his utterance of the Quran is created is an innovator። ከቁርአን ለፍዝ ወይም ደግሞ ቁርአን ስንቀራ የሚወጣው ቃሉ ፍጡር ነው የሚሉ እነሱ ቢድዓ ሰርተዋል፣ አብዛኞቹ ደግሞ ከሃዲ ነው ብለው ተናግረዋል ይላሉ። as for those who sit one of the fence regarding this issue በዚህ ጉዳይ ግን ማንም ዝም የሚሉ ወይም ደግሞ ወይ ፍጡር አይደለም ወይ ፍጡር ነው የሚሉ ካልሆኑ they neither state that the Quran is created but nor do they affirm the Quran is being the word of Allah። ፍጡር ነው የሚሉ የአላህ ቃል አይደለም የማይሉ እነሱ ደግሞ they classified as an innovator as well። እነዚህም ምንድናቸው? ኢኖቬተሮች ደግሞ ምንድነው እሱ ብሏል ነብዩ? ካዲ ናቸው ብሏል። ቴንኪው ኦኬ። አሁን ወደ ቶፒኩ ትመለስና የአላህ ቃል ቁርአን ፍጡር ነው ፍጡር አይደለም ቀጥታ መልስ። እስልምና ሃይማኖት ላይ ማለት ነው ቁርአን ላይም ሆነ ሐዲስ ላይ አሁን ያልከውን ጥያቄ በግልጽ አማርኛ አላስቀመጥም በፍጹም ማለት ነው። ግን እስላሚክ ማይክን ያዝ ምን አለ? እስልምና ሃይማኖት ቁርአንም ላይ ሆነ አዳም ሐዲስም ላይ ከሆነ መልስ የለውም ብሏል። ሱራ 1689 ላይ ሱራ 1211 ላይ ሱራ 151 ላይ ሱራ 6 114 115 ላይ ቁርአን ግልጽና የተብራራ ለሁሉ ነገር አብራሪና መልስ አለው የሚለውን አፍርሶታል። ወንድማችን ስለ አላህ ቃል እንኳን ስለሚመሩበት ፍጡር ነው ፍጡር አይደለም ብለው ስለሚወያዩበት እንኳን ሐዲስም ሆነ ቁርአን ላይ የለም የአላህ ቃል ፍጡር ይሁን አይሁን ቁርአን ፍጡር ይሁን አይሁን አያውቁትም። ፔሬድ ቀጥላው። አይ እንደዚህ ቃላት እየመረጥክ እየደመደም ከሆነ ካላስጨረስክ ጥቅም የለውም ማለት ነው። ምንም ጥቅም የለውም ማውራታችን። አንድ ቃል ነጥብ ከጣልክ ለጥፋለሁ ይቀጥል። ምክንያቱም በመጀመሪያ የሰጠው ፋላሲ አለ። ሐሳቡን ሳልጨርስ እየቆረጥክ እኮ እየተናገርክ ነው ሀቢቢ። አንድ ነጥብ ከሳትክ ለጥፋለሁ ይቀጥል። አንተም ቀጥል። እኔ ከሳትክ ምንም ጥቅም የለውም። ጨረስን እኮ ቁርአንም ላይ ሐዲስም ላይ የለም መረጃ የለንም አልከን እኮ አልጨረስኩም። ለምን ትቆርጣለህ? ገና እኮ ላብራራለህ ነበር። ለምን ትቆርጠዋለህ? አንዳንዴ መማር እንኳን የተፈለገው 2500 ሰው አለ አይደል? እንማማር በቃ ምን ችግር አለ? አሁን ትቀጥላለህ። ቀጥል እኮ እየቆረጥክ ሚውት አድርገህ የምትፈልገውን ነገር እየተናገርክ ነው። እንዴት እንደዚህ አይነት መማማር አለ? ምክንያቱም ይኸውልህ በመጀመሪያ አኪዩዝ አደረከን ከኔ በላይ የሚያዳምጥ አንተ በእኔ ቦታ ሆነ ያስበው ማለት በጣም ደስ የማይለኝ ነገር ልንገር። አዳምጥ እሺ፣ አታልቅስ። ቪክቲም አትችል ማልቀስ አይደለም። እኔ እዛኛው ቤት ማለት ነው አዳምጥ ቆይ፣ እዛኛው እዚህ በኛው ቤት አትበል። አዳምጥ ቆይ
ምክንያቱም የተጠየቀውን ትተህ እኛን ዲስሪስፔክት ለማድረግ ስለ ድነት አታወሩም። ማይጠቅም ቶፒክ ነው ድነት ነገር አውሩ ይሄ ምናምን ብለህ እኛን ለማጣጣል ኦዲየንስን በሌላ ለመያዝ ተጠቀምከው። እኔ ደግሞ እንደዛ አላልኩም ካልኩም ይቅርታ፣ ግን እንደዛ አላልኩም። አሁን ቶፒኩ ላይ ግባ። ቶፒኩ ላይ እንደዛ አላልኩም በጭራሽ። አስገባኝ። ከሻዳም አቡዘር ቀጥል። ቀጥታ ጥያቄው ላይ ማንም ዲስሪስፔክት እንዳያደርግ ቤቱ ጥያቄ ያለኝ ማለት ነው። በስነ ስርዓት መልስልኛል። ጥያቄው የምጠይቅን ጥያቄ ማለት ነው። ለመጀመሪያ ሰምቻለሁ። እሱን ይሄ ጥያቄ የምጠይቅን ጥያቄ በስነ ስርዓት እስካሁን የገቡት እንዳለ ሶስቱ ነው አራቱ ክደዋል። ሁለቱ ደግሞ አሁን በየተራ ምንድነው ብለዋል? ማይጠቅም ነው እያሉ ነው። ክርስቲያን እኔ ተጠይቄያለሁ። እስኪ ልጠይቅና አልወረ ስለዚህ ሎክ ስለ አምላካቸው ቃል እንኳን የሚያውቁ ናቸው አለው አይደል? ክርስቲያን ስለ አምላካቸው ቃል እንኳን ማያውቁ የኛ ኦኬ የአብ የባህሪ ቃሉ በስጋ ተገለጠ ሲባል ሞክ ሊያደርግ ይሞክራል። የሱ ያላ ቃል በቂያማ ቀን ገና ሰው ሆኖ ይመጣል ብሎ እያመነ ማለት ነው። ሰው ሆኖ ይመጣል ብሎ የሚያምን አካል ማለት ነው። እኔ እሱ ላብራራለህ። ቀጥል። ትሰጠኛለህ? ቀጥል። ሐዲሱን አንብብና አብራራ። ሐዲሱ ትክክለኛ ሐዲስ ነው። ብዙ ጊዜ ይሄ በቃ በሚገባን አማርኛ ለማስረዳት የተደረገ ቃል ነው። ምንድነው የሚለው ሐዲሱን ንገረን። ሰው መስሎ ይመጣል ነው። ምክንያቱም ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም የውመል ቂያማ አንድ ቁርአን ይፈርድለታል፣ አንድ ሰው ይፈርድበታል ብለዋል። ዳት ሚን ሰው መስሎ ይመጣል። ምክንያቱም ይሄ ቁርአን ማኑዋል ነው፣ ለኛ የተዘጋጀ ማኑዋል ነው። እሱ የሚለንን ካልተገበርን እንጠፋለን ወይ ደግሞ እንድናለን። ግን የውመል ቂያማ ይመጣል ሰው መስሎ እንደ ሰው ነው የሚለው ገብቷል። ሰው እንደ ሰው ስለተባለ ሰው ነው ማለት አይደል። ለምሳሌ አንድ ምሳሌ በነገር ሌላ ሐዲስ ላይ አንድ ሰው ኸይር ከሰራ ቀብር ውስጥ ሰው መስሎ ይመጣል፣ እሱን ለማጽናናት ጥሩ ስራው ይመጣል ይላል። ይሄ ማለት ሰው ነው ማለት ነው፣ ኸይር ስራ ማለት አይደለም። እሺ አሁን ወደ ማለት ነው እንደዚህ ነው አንደርስታንዱ እንደዛ ነው ወንድም ማለት መልካም። ስለዚህ የውመል ቂያማ አሁንም ልጨምርልህ ቆይ አንድ ሐዲስ ቁርአኑ ይናገራል። ለምሳሌ የውመል ቂያማ ሲመጣ አንድ ሰው መጥፎ ስራው ሲቀርብለት አልሰራውም ብሎ ሲክድ አላህ ምስክር ያቀርባል፣ አይኖችም እጆችም ይናገራሉ ይላል። ሰው እጅና እግር ይናገራል ብለህ መከራከር አትችልም። ገይብ ስለሆነ እንዲገባህ ነው እንጂ በጣም ብዙ ነገሮች አሉ አቅላችን በላይ የሆኑ ገብቶኛል። ችግር የለውም። ስለዚህ ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል። ግን አይደለ ሐሳቢ ገብቷል። እንደ ተምሳሌት ነው እንጂ ራሱ ነው ማለት ተምሳሌት ነው። አዎ ተቀምጧል። ሐዲሱ ተስማማን። ቁርአን ፍጡር ነው ፍጡር አለ። በቃ እሱን ነው እኮ ላስረዳህ የፈለግኩት። ቅድም አቋረጥከኝ። ምን ማለት ፈልጌ መሰለህ? ቁርአን ሁሉን ነገር አልተውኩም ብሏል። ትክክል ነህ። ግን አሁን ለምሳሌ ቲክቶክ እንደሚመጣ ቁርአን ላይ ተቀመጠ። አይሆ ይሄን ነገር መናገር የለብህ። እያንዳንዱ ነገር ቁርአን ላይ ባይኖር ወደ ሐዲስ ትመጣለህ። ሐዲስ ላይ ከሌለ ዑለሞች ወይም ኢጅማዕ ያደረጉት ነገር አለ ማለት የተስማሙበት ጉዳይ ይኖራል። ቅድም ስታነበው ነበርኩ ኢጅማዕ ያደረጉት ነገር አብዛኛዎቹ ዑለሞች ቁርአን ፍጡር አይደለም ብለዋል። ምናልባት ፍጡር ነው የሚሉ ዑለሞች ሊኖሩ ይችላሉ። ሶ ሁለት አንደርስታንዲንግ ወይም ፈህሞች እኔ ፍጡር አይደለም ባይ ነኝ። እኔ ፐርሰናሊ በዚህ ጉዳይ ላይ ማለት ነው ፍጡር አይደለም ባይ ነኝ። ስለዚህ አቋሚ ከዚህኞቹ ነው ፍጡር አይደለም ከሚሉት ሰዎች ነኝ። ግን ዝምታን ብመርጥ ነው የተሻለው ነገር። ስለዚህ ፍጡር ያልሆነው ቁርአን ነው አይደለ እንደገረጣ ሰው ሆኖ የሚመጣው። እሱን እኮ ነው የምልህ። አሁን ፍጡር አይደለም ስላልኩኝ ሰው መስሎ ይመጣል ስላለ የውመል ቂያማ ፍጡር ነው ማለት አትችልም። ቅድም ነግሬሃለሁ እኮ እጅና እግር ይናገራሉ ይመሰክሩባቸዋል ስላለ እንዴት ይናገራል? አዳምጥ ፕሊዝ። ያልተጠየቀውን አትመልስ። ወደንስ ራሱ ተለከና ቁርአን ፍጡር አይደለም ተስማማን። ኦኬ ሰው አይደለም አልከኝ ተስማማውልህ። እንደ ሰው ነው አልከኝ ተስማማው። እንደ ሰው ግን ያ ፍጡር ያልሆነው የቂያማ ቀን እንደ ሰው አይምን እንደ ገረጣ ሰው ፍጡር ያልሆነው ቁርአን ነው የሚመጣው ወይንስ አይደለም ነው ጥያቄ። አሁን ቁርአኑ የሚለው እንደዛ ነው። በቃ እንደ ፍጡር ማን ነው እንደ ሰው ሆኖ ይመጣል ስለተባለ ተምሳሌቱ ነው። ምንም አይጋጭብኝም። በቃ እንድንረዳ ነው የሚፈልገው። ስለዚህ በቃ ሰው መስሎ ይመጣል ነው የተባልነው፣ እንቀበላለን።
ባይዘ በዚህ ጉዳይ ላይ እኔ አቋሚ ዝምታ ነው። ፍጡር ነው። ምንም ምክንያቱም የሚያገናኘው ነገር የለም። እኔ ካቋሚ ያወራ ወንድማችን በእናታችሁ እያወራህ ዝም ነው ምለው ይላል ደግሞ መልሶ። እሺ ምንድነው ጥያቄ? አሁን እያወራህ እኮ ነው። ምን እያወራህ ዝም ነው ምለው ምን ማለት ነው እኮ? ጥያቄ አልተመለሰልም። ቁርአን ፍጡር አይደለም አልከኝ አይደለ? አሁን ያቋም ለዛ ኦኬ። ይሄው ቁርአን ደግሞ በቂያማ ቀን እንደገረጣ ሰው ሆኖ ይመጣል አልከኝ አይደለ? ኦኬ። ይሄ ገረጣ ሰው መስሎ እሺ፣ ይሄ ገረጣ ሰው መስሎ የሚመጣው ፍጡር ነው ፍጡር አይደለም? ቁርአኑ ኦኬ። ጥያቄ ገባኝ። አንተ ፍጡር አይደለም ካልክ የአላህ ቃል ፍጡር አይደለም ካልክ የውመል ቂያማ ሰው መስሎ ስለሚመጣ ፍጡር ነው። ስለዚህ አይጋጭም ወይ ነው ጥያቄ? በቃ ኤኒዌይስ ተስማምቻለሁ። ኤኒዌይስ ፍጡር አይደለም በሚለው ነው አይደለም የምትጸነው? ኔትወርክ እንትን እያለብኝ ነው። እኔ እኮ ነግሬሃለሁ። ፍጡር ነው አይደለም የሚል የኢስላሚክ ስኮላሮች ልዩነት አለበት። ልዩነት ያለበትን ጉዳይ ለምን እዚህ መተህ እኛን ታዋክበናለህ? የእውነት ምንም ጥቅም የለውም ብዬ ጎበዝ ባይዘ ማንኛው አራቱም መዛቦች ቁርአን ፍጡር ነው የሚል አንዳቸውም ጋር የለም። ሁሉም ልዩነት የለም። ከድር ማታ ከሆነ ተማር ነው። አራት መዝሃብ ብቻ እኮ አይደለም ሀቢቢ። አሁን አራቱ መዝሃቦች ታዋቂ ስለሆኑ እንጂ በጣም ብዙ መዝሃቦች አሉ። ይሄን ታውቃለህ? እስልምና አስተምሮት ላይ በጣም ብዙ መዝሃብ እኮ ነው ያለው። እሺ የትኛው መዝሃብ ነው ፍጡር ነው የሚለው? እምልህ አሁን ቅድም ስታነብ አልሰማህም? ሸረህ ስታደር ነበርኩ። ፍጡር ነው የሚሉት ቢድዓ ፈጠሩ እንላለን ብሎ የሚናገርም እኮ ሸረህ አለ፣ ትንታኔ አለ። አይተህ ከሆነ አሉ ነው የሚለው ካሉ ነው የሚለው። ስለዚህ ዝም የሚሉም ከሆነ እንደዚህ የሚሉ ከሆነ እንደዚህ ይሆናል። ስለዚህ ቢዳ ውስጥ ነው ያለው። እናመሰግናለን። ክደሃል ማለት ነው። ቢዳ ራሱ በጣም ብዙ ትርጉም አለው ሀቢቢ። በጣም ሰፊ ነው። እስልምና ውስጥ ያለ አስተምሮት በጣም ሰፊ ነው። ያሳየኛል። እስቲ ቢዳ ብዙ ነው ትርጉሙ የሚል አሳየኝ። አዲስ የፈጠራችሁትን አውቀዋለሁ። ሂድና ሐዲስና ነብይና ቁርአን ላይ ቢዳ ብዙ ትርጉም አለው የሚል አሳየኝ። አይ አሁን ለምሳሌ ቢዳ ሁላ ጥመት ነው ማለት ከባድ ነው። ሐዲሱ እንደዛ አይደለም። አሳየኝ። ይኸው ምን አለ መሰለህ በእስልምና አስተምሮት ውስጥ አንድ ሐዲስ ቀጥታ ተረት ኤኒዌይስ መቋም አልባ ማለት ነው። ትስቃለህ ደግሞ ምንም እኮ የምታውቀው ነገር የለም። አንተ ጋር የተረዳኸው ማቆን አንተ አታውቅም። ልጠይቅህ እዚህ አዳም። እሺ ካወቅህ ልጠይቅህ። ስለ እስልምና አውቃለሁ ብለህ አይደል የገባው? ፖይንታችንም የካርገንብሃል። ኤኒዌይስ ቁርአን ፍጡር አይደለም ተስማምተናል። በቂያማ ቀን ይመጣል ተስማምተናል። ምን አይነት ሆኖ? የገረጣ ሰው ሆኖ። ይሄ የሚመጣው አካል የቂያማ ቀን የሚመጣው መናገር ይችላል አይችልም? ወንድማችን እግርታ አልፎ የገረጣ ማለት ምን ማለት ነው? ናፊቃ እንዴ መናገር ይችላል አይችልም? አሁን እኮ ችግር ምንድን ነው? ያልተጠቀሰን ነገር እያነሳ ሰው ማወናበድ ነው። በጥሩ ነገር ላይ በቃ በሚገባን ቋንቋ ሌላ ትምህርት ትማርሽ። አሁን ለምሳሌ ቃል መናገር ይችላል አይችልም እኮ ነው ያልኩህ። እንዴት ነው ያልተጠቀሰ የምትለኝ? I am the one that kept you awake at night ማለት ነው። እኔ ነኝ ሌሊት ያነቃውህ ማለት መናገር አይደል እኮ? ይመሰክርብሃል ወይ ይመሰክርለታል ተብሏል። ሐዲስ እኮ አልኩህ። ቁርአን መጥቶ አንድ ሰው ታዲያ ጥያቄው ለምን አትመልስም? ለምን ታለቅሳለህ? መናገር ይችላል አይችልም? የምታስገባኝ ነገር አለ ያሰብከው ነገር። አሁን መማማር ሳይሆን ያስከው አንተ ነጥለህ የሆነች መናገር ይችላል አይችልም? መልስ። አሁን መናገር ይችላል አይችልም ጥያቄ እኮ አይሆንም። ይናገራል አላ ይችላል አይችልም አይባልም። ይሄ የሚናገረው ነገር ሎክ ቁርአን ነው ፍጡር አይደለም። መናገር ይችላል። አላህ ነው ይሄ እኮ ነው በቃ ችግር። አሁን አላህ እዚህ ምድር ማለት ይችን ዩኒቨርስ ሳይፈጥር በፊት ሁሉም ነገር ጽፎ ጨርሷል። አላህ ነው ይሄ አይደለም የሚናገረው። ይሄ አላህ ነው አይደለም የሚናገረው ማለት ምንድነው? ቃሉን ሌሊት አንቅቻለሁ እያለ የሚናገረው በቂያማ ቀን የገረጣ አላህ ይናገራል። በቃ ባህሪው ነው። በቂያማ ቀን የሚናገረው ይሄ የገረጣ ሰው የመሰለው አላህ ነው ወይንስ አላህ አይደለም? የአላህ ቃል ነው። እናመሰግናለን። ሉክ
የአላህ ቃል አለ። የአላህ ቀን በቂያማ ቀን የገረጣ ሰው መስሎ ይቆማል፣ ያወራል። ፍጡር አይደለም። አላህ ደግሞ አለ ለብቻ መሀል ገብቶ ያወራል። ስንት ፐርሰን አለ ማለት ነው? 2% አለ ማለት ነው። እናመሰግናለን። አንተ የትም ጊዜ ብገልም መጨረሻ ላይ ነጥባችንን ማግኘታችን ስለማይቀር ማለት ነው።